ንዑንዓብያ ንወድሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንሰነበታችሁ የልዑል እግዚአብሔር ቤተሰቦች በያላችሁበት የዓለም ክፍል ሰላም እላችኋለሁ። እንደምንሰነበታችሁ እነሆ ሳምንታዊ የምን እንጠይቅልዎት መርሃ ግብር አሁን ጀምሯል። በዚህ መርሃ ግብር ከእናንተ ጋር ቆይታ የምናደርገው ይህንን መርሃ ግብር አሰናድቼ የማቀርብላችሁ እኔ ደሳለኝ ካሳይና ተጋባዥ እንግዳችን ቀሲስ ናትናኤል ናቸው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለሁላችንም ማስተዋልና ጥበቡን እግዚአብሔር አምላክ ያድለን ይግለጽልን። እንግዳችን ቀሲስ ናትናኤል እንኳን ደህና መጡ። እንኳን ደህና ቆያችሁን። በእውነት በዚህ በሰንበት ሚዲያ ስቱዲዮ ጥሪያችንን አክብራችሁ ከውድ ጊዜያችሁ ከፍላችሁ ማብራሪያና ምክር ሊሰጡን ፈቃደኛ ስለሆኑ በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። እኛም እናመሰግናለን ስለጋበዛችሁን፣ ሀሳባችንን እንድናካፈል ስላደረጋችሁን እግዚአብሔር ይስጥልን። የማያውቋችሁ ሊኖሩ ስለሚችሉ ራሳችሁን አስተዋውቁን። እሺ፣ ቀሲስ ናትናኤል ከበደ ይባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነኝ። እሺ፣ እግዚአብሔር ይስጥልን። ውድ ተመልካቾቻችን የዛሬው መርሃ ግብራችን የሚዳሰውና የሚቃኘው ኦርቶዶክሳዊ ወጣት ምን ይመስላል በሚለው ዙሪያ አንዳንድ ጥያቄዎችን እያነሳን ከመምህራችን ጋር ቆይታ እናደርጋለን። በቀጥታ ወደ መጀመሪያው ጥያቄ ነው የምናልፈው። እሺ አባታችን፣ እንግዲህ የመጀመሪያ ጥያቄ የምናደርገው ኦርቶዶክሳዊ ወጣትነት ምንድን ነው፣ መገለጫውስ ምን ይመስላል የሚለውን ማብራሪያ እንዲሰጡን እንጋብዛለን። እሺ፣ እግዚአብሔር ይስጥልን። ኦርቶዶክሳዊ ወጣትነት ስንል ወጣትነት ለኦርቶዶክሳዊነት ብቻ ሳይሆን ለማንኛውም ሰዎች ልጆች የሚሰጥ የእድሜ ክልል ነው። ከህፃንነት ቀጣይ የምናገኘው የእድሜ ክልል ነው። የሰው ልጅ በህይወቱ ከአባታችን ከአዳም ከሞት ይሄ ማርጀት መሞት የሚባሉት ነገሮች ከመጡ በኋላ ያገኘነው ስለሆነ ስጦታችን ስለሆነ ከህፃንነት ቀጥሎ የምናገኘው ይሄ ስነ ልቦናዊ አካላዊ ሽግግር የሚደረግበት አብዛኞቹ ነገሮች መሰረት የሚጣልባቸው ናቸው። ከህፃንነት አልፈን በዋናነት ብዙ ውሳኔዎች የሚወሰኑበት የእድሜ ክልል ነውና ኦርቶዶክሳዊ ወጣትነት ስንባል ደግሞ መንፈሳዊ ህይወትንም ትኩረት የሚያደርግ ነው። ቀጣይ የምናየው ነው። መገለጫው እንግዲህ በተለይ በወጣትነት የሚታዩ ምን ለውጦች ይታያሉ ብለን በምንመለከትበት ሰዓት አንደኛ አካላዊ ለውጥ ፊዚካል የምንለው ለውጥ ይታያል በወጣትነት። ሁለተኛ እንደገና ደግሞ ይሄ ስሜታዊ በመጀመሪያ በህፃንነት ላይታዩ ላናዳምጣቸው ወይም ትኩረት ላናደርግባቸው የምንችላቸው ነገሮች ትኩረት የሚስቡና ወደ ሌላ አመለካከት ስሜት ሊያመጡ የሚችሉ ነገሮች ይንጸባረቃሉ። አይምሯዊ ዕውቀታዊ የሆኑ ነገሮች ይመጣሉ። እንዲሁም ደግሞ ዕውቀት መጀመሪያ ያላስተዋልናቸውን ነገሮች በጎም ዕውቀት ሊሆን ይችላል፣ ክፉ ዕውቀትም ሊሆን ይችላል። የዛ የዕውቀት ለውጦች ይመጣሉ። ጥበብም ቢሆን እያንዳንዳቸውን ነገሮች በዓለም ላይ ያሉ ጥበቦች አሉ፣ መንፈሳዊ የሆኑ ጥበቦች አሉ። እነዚህ ሁሉ ጥበቦች እናድርጋቸው የሚሉ ነገሮች በአብዛኛው በእነዚህ ወጣትነት ላይ የሚከሰቱ ናቸው መገለጫዎቹ። እነዚህ ሲገለጡ ታዲያ ኦርቶዶክሳዊ ወጣት በምንድን ነው የሚገልጻቸው ሲባል በዓለምም ያሉትን ጥበቦች በመንፈሳዊ ያሉትንም ጥበቦች አዋህዶና አስተባብሮ ፍሬሃ እግዚአብሔርን ገንዘብ አድርጎ ይዟቸው የሚኖር ነው እንግዲህ ኦርቶዶክሳዊ ወጣት የምንለው። እነዚህን ነገሮች ለእግዚአብሔር እያስገዛ የሚኖርበት ነው። እሺ፣ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። በድጋሚ ወደ ሁለተኛው ጥያቄ ስንሄድ የወጣትነት ፈተናዎች ምን ምን ናቸው፣ መፍትሄውስ ምንድነው የሚለውን እስኪ ማብራሪያ ስጡን። እግዚአብሔር ይስጥልን። እንግዲህ ያው ቅድም እንዳልነው ወጣትነት ውጫዊም ውሳጣዊም ፈተናዎች ይኖራሉ። ውሳጣዊ ፈተናዎች ቅድም ካልናቸው ለውጦች አካላዊ ለውጥ ሲኖር፣ የዕውቀት የችሎታ እነዚህ ነገሮች ሁሉ ሲለወጡ አብሮ የሚመጡ ፈተናዎች ይኖራሉ። እንግዲህ በአብዛኛው ስለ ወጣት ፈተናዎች እውነት ለመናገር በዓለምም መድረክ በቤተ ክርስቲያንም አውደ ምሕረት እውነት መጨነቅም ማሰብም ያስፈልጋል። አንድ ወጣት የሌላት ሀገር አይደለችም። አንድ ወጣት ያልያዘች ቤተክርስቲያን ተብላ አትታሰብም እውነት ለመናገር። ምክንያቱም ትውልድን ማስቀጠል የሚችለው ቀጣይ ትውልድ እንዲገኝ ከተፈለገ
አገር ጸንታ በሀገርነቷ፣ ሃይማኖት በሃይማኖትነቱ ጸንቶ ሰው ተከባብሮ የሚኖረው ወጣት ላይ መስራት ሲቻል ነው። ስለዚህ ወጣት ምናልባት የሚመጡትን ፈተናዎች እናያቸዋለን፣ ግን ብቻውን የሚጋፈጣቸው አይደለም። ግን ምንድነው የወጣት ፈተናዎች ብለን ስናስብ ቅድም አካላዊ ስሜታዊ ለውጦች ይመጣሉ ስንል እነዚህ ጋር ተያይዘው የሚመጡ ነገሮች ይኖራሉ። የመጀመሪያው መጽሐፍም እንደነገረ ክፉ ምኞት ይላል ሐዋርያው ቅዱስ ጳውሎስ። እንደውም አንተ ግን ይለዋል ወጣቱን ደቀ መዝሙር የመንፈስ ልጁን ቅዱስ ጢሞቴዎስን፣ አንተ ግን ከክፉ የጎልማሳነት ምኞት ሽሽ ይለዋል። ይሄ ማለት ምን ማለት ነው? ፈቃደ እግዚአብሔርን ያልተከተለ ለቤተሰብም ለወገንም የማይጠቅም እሱንም ከእግዚአብሔር ጋር የማያገናኝ የጓልማሳነት ምኞት አለ። ይሄ ክፉ ምኞት የምንለው ነው። በጎ ምኞት አለ። ተምሬ እንዲሆናለሁ፣ ሃይማኖቴን እጠብቃለሁ፣ ምግባሬን አቀናለሁ፣ ይሄ በጎ ምግባር ነው። ነገር ግን ክፉ ምግባር የሚባል አለ። እንደውም ይሄ ክፉ ምኞት የምንለው ቅዱስ ጳውሎስ እንዴት ተናገረው? ሰው ሁሉ በገዛ ምኞቱ ሲሳብ ሲታለል ይፈተናል ይላል። ስለዚህ ክፉ ሐሳብን ሰው እያሰበ የሚኖር ከሆነ ክፉ ሐሳብን ካሰበ ወደ ፈተና ይወድቃል። ስለዚህ የመጀመሪያ የወጣት ፈተና ክፉ ሐሳብ ነው። ስለዚህ ከክፉ ሐሳብ አንዱ የመጀመሪያው ክፉ ሐሳብ ነው። ለዚህም እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ሲያነሳት አባ ሕርያቆስ አኮ ድንግል ወራዙት ስፉጣን ዘናዘዙኪ አላ መላእክተ ሰማይ ሐወጹኪ ይላል። ድንግል ሆይ የሚያታልሉ ጎልማሶች አረጋጉሽ አይደለም፣ የሰማይ መላእክት ጎበኙሽ እንጂ። አሁን ይሄ ምን ማለት ነው? ጎልማሳ የሆነ ሰው አታላይ እንደሆነና የሚታለል እንደሆነ ያስባል በክፉ ሐሳብ። እመቤታችን ቅድስት ድንግል ማርያም ግን የዕብራውያን ወጣቶች ጎልማሶች አላረጋጉሽም፣ ጎልማሶች አላታለሉሽም፣ አንቺን ያጫወቱሽ፣ አንቺን ያዝናኑሽ፣ አንቺን የምስራች መልእክት ያደረሱልሽ፣ ካንቺ ጋር ባልንጀርነትን የመሰረቱት እነማን ናቸው ከተባሉ ቅዱሳት መላእክት ናቸው። ስለዚህ የመጀመሪያው ክፉ ምኞት ነው። ይሄ ክፉ አስተሳሰብ መንፈሳዊ ዕውቀት ከማጣት ባህላችን ትክክለኛ ባህል ትክክለኛ አስተዳደግ ቅድም እንዳልነው መሰረት ከመጀመሪያው ከህፃንነት ይያዛል። ሃይማኖት እየተከበረ እናት አባት እየተከበረ ይታደጋል። ወደ ጎልማሳነት አብረን እናሸጋግረዋለን። ያንን አሸጋግረን በትክክል ወደ ወጣትነት ስንሄድ ያንን የምናስቀጥል ከሆነ መልካም ነው። ነገር ግን ቅድም እንዳልናቸው የአካል ለውጥ ሲመጣ የሐሳብም ለውጥ የሐሳብ እንደገና ክፉ ሐሳብ የማያስብ ህፃናት ወደ እኔ ይመጡ ዘንድ ያተከልክሏቸው። እግዚአብሔር ከህፃናት ጋር ነው ያለው። ስለዚህ ያ በጎልማሳነት ግን በራሴ ሐሳብ ለወሰኑ ሩጫ አሸንፍ ያለው ታግዬ ረታለው ተከራክሬ ረታለው የሚል ስለሆነ በአጠቃላይ ይሄ ክፉ ሐሳብ የመጀመሪያ ምኞት የሚባለው ነገር ኃጢአት ነው። ከስድስቱ ቃላት ወንጌል ነው ይሄ ክፉ ምኞት ነው፣ በጎ ምኞቱን አይደለም ያልነው። ስለዚህ እነዚህን ነገሮች በትክክል ይዘን መኖር መቻል አለበት። የሚመኙት ሁሉንም ነው። ባለሀብት መሆን ይፈልጋሉ፣ በዓለም ላይ የተሰራውን ነገር መሆን ይፈልጋሉ። በሱስ ውስጥ ያሉ ሰዎች አርአያ የሚሆኗቸው ይመስሏቸዋል። ያንን ተመኝተው ያንን ማድረግ ይፈልጋሉ። ይሄ ሁሉ ክፉ ሐሳብ ነው። ስለዚህ ከዚህ መውጣት ያስፈልጋልና ዋናው በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ጀምረን ስንመለከት ቃሌን ሰምቶ የሚያደርገው የሚፈጽመው ቤቱን በአለት ላይ የሰራ ልባምን ሰው ይመስላል ይላል። ዝናብም ዘነበ ጎርፍም ጎረፈ፣ ያ ቤት ግን አልወደቀም። ለምን ከተባለ መሰረቱ በአለት ላይ ስለሆነ። እንዲሁ ደግሞ ቃሌን ሰምቶ የማያደርገው ደግሞ ቤቱን ባሸዋ ላይ የሰራ ሰው ይመስላል። ይሄ ማለት ምን ማለት ነው? ያንን ቤት ይሄንን ባሸዋ የተመሰረተ ቤት ጎርፍ መታው፣ ዝናብ ዘነበበት፣ ግን ወደቀ። እንደውም አወዳደቁ ከፋ ነው። ስለዚህ በክፉ ምኞት ተነስተን የምናደርገው ነገር መሰረት ከሌለን በሐሳባችን በትክክለኛ ሐሳብ ጸንተን ማንኖር ከሆነ አወዳደቃችን የከፋ ነው የሚሆነው። ስለዚህ የመጀመሪያው ከክፉ ምኞት መራቅ አለብን። እንግዲህ ከዚህ ከክፉ ምኞት ብለን ካሰብነው ለይቼ ልናገር የፈለኩት ምንድነው የተቃራኒ ጾታን አላግባቡ መረዳት ነው። በአግባቡ መረዳት ያስፈልጋል። ምክንያቱም በአግባቡ ስንረዳው እነዚህ ወጣቶች ነገ ለትዳር የሚፈለጉ ናቸው፣ ነገ ለትልቅ ነገር የሚፈለጉ ናቸው፣ ለየትኛውም ተረካቢዎች እነሱ ናቸው። ግን ያለ አግባቡ ለጊዜ ማሳለፊያ ለረከሰ ተግባር እግዚአብሔር ላልፈቀደው ተግባር የምንካናወንበት አሁን ይሄ አስተሳሰብ የትልቁ ፈተና ነው። ትልቁ የወጣቶች ፈተና አሁን እየተፈተኑበት ያለው ነገር
ትልቁ የወጣቶች ፈተና እሱ ነው። እሱ ደግሞ ምንድነው ከተባለ ደግሞ ኃጢአትን ካለመጸየፍ የመጣ ነው። ከኋላ ያለን ሰዎች ቀጥታ የወጣትነት ዘመናችንን ባልሆነ ነገር እናሳልፈውና ወደ አባትነት እንሄዳለን። ለቀጣው ትውልድ ደግሞ በቃ እንዲህ አይነት ተግባራት አግባብ አይደለም፣ እግዚአብሔር ዘንድ የተጠላ ነው ብለን ባለማስተማራችን እንደ ደግ ነገር ተሆነ አሁን በጣም እየተስፋፋ ነው። ስለዚህ ለዚህ ደግሞ ለተቃራኒ ጾታ ያላግባብ መኖር ያላግባብ ተግባራትን ማከናወን ከምን የመጣ ነው ብለን ስናስብ በአብዛኛው ሶሻል ሚዲያ አጠቃቀማችን በጣም የተበላሸ ነው። በሶሻል ሚዲያ እንግዲህ እከሌ መንፈሳዊ ነው፣ እከሌ ደግሞ ስጋዊ ነው፣ እከሌ ይፈልገዋል፣ እከሌ ያልፈለገውም ተብሎ አይላክም። ስለዚህ የሚላኩ ነገሮች ደግሞ ማንነትን የሚያሳጡ ወጣቱን ለፈተና የሚዳርጉ ከእግዚአብሔር ጋር የሚያጣሉ ባህልን፣ ሃይማኖትን በአጠቃላይ ሀገራዊ ማንነትን የማይገልጹ ጉዳዮች ሁሉ በሶሻል ሚዲያ ይመጣሉ። በዚህም ምክንያት ሰምተውት አይተውት የማያውቀውን ፈተና ሁሉ በራሳቸው ላይ ይጀምሩታል። በአሁኑ ሰዓት በጣም እንደ ትልቅ ፈተና አድርገን የምንወስደው አብዛኛውም ወጣት በጣም እየተፈተነ ያለው የኃጢአቱ ምንጭ ምንድነው ብለን ብናስብ ይሄ ከተቃራኒ ጾታ ጋር ያለው ወይም ደግሞ የራስን ስሜት ተቆጣጥሮ ራስን ገዝቶ ከመኖር አንፃር በጣም እየተፈተኑ ያለበት ሁኔታ ነው። እሱ ከየት ነው የመጣው ብለን ስናስብ ከሶሻል ሚዲያ ጋር የተያያዘ ነው። ያለ አግባቡ ሶሻል ሚዲያ በራሱ ጥሩ አይደለም፣ በራሱ መጥፎ አይደለም፣ እንዳጠቃቀማችን እንደዚህ አይነት ነገሮች እንዲህ እንማርበታለን ብለን እንዲህ አይነት ነገሮችን እኮ ስናከናውንበት ከዚህ የበለጠ ቅድስና ያለው ስራ የለም እውነት ለመናገር። እንደገና ደግሞ ኃጢአትን እንስራ ስንል ደግሞ ልክ በእኛው ልክ ከኛው ጋር ተወዳድረው ደግሞ በዚህ ልክ የሚሰሩ ሰዎች አሉ። ወጣቱን ለማጥፋት ሰውን ከመግባር ከሃይማኖት ለመለየት የሚሰሩ ሰዎች አሉ። እና አብዛኛው ወጣት በምን እየተጠቃ ነው ብለን ብናስብ ይሄ ግብር አውናን የምንለው በወጣት ትልቁ ፈተና እሱ ነው። በእውነት በዚህ ያልተጠቃ እሱ ብፁዕ ነው። በእውነት በዚህ ያልተጠቃ በእውነት እግዚአብሔር በሚያውቀው ዋጋው ከፍ ያለ ነው። የቅዱሳን አባቶቻችንን አክሊል የሚቀበል ነው። በእውነት በሰው ዘንድ አይደለም በእግዚአብሔር ዘንድ። ብዙ ወጣቶች ግን ሴትንም ወንድም ማለት ነው ወጣቶች ስንል እንግዲህ ስለ አንድ ጾታ ጉዳይ አይደለም እያወራን ያለነው ስለ ሁለቱም ጾታ ነውና በዚህ ጉዳይ በጣም በጣም እየተፈተኑ ስለሆነ ይሄ ደግሞ ከውጫዊ የሚያዝ ነው። ውሳጣዊ ማንነትን ማጽናት የሚቻለው በሃይማኖት ነው። የአባቶቻችንን ሃይማኖት የአባቶቻችንን ሕይወት ስንረዳ የነሱን ሕይወት ደግሞ በእኛ ላይ ስንተገብረው ውሳጣዊ ፈተናዎችን ተቋቁመን በውጭ የሚመጡትን ደግሞ ተቋቁመን እንኖራለን። ውሳጣዊ እድሜ ከመድረሱ አንፃር በወንድ የሚታዩ አሉ፣ በሴት የሚደርሱ ልማድ ያለ፣ በሴት ላይ የሚታዩ ልማድ ያለ፣ በወንድ ላይ የሚታይ ልማድ ያለ። ይሄ ተፈጥሯዊ ነው። ይሄን ተፈጥሯዊ ማናስቀረው ነው። ፈተና የምንለው ግን ወደ ተግባር ነው። ለምሳሌ በሴት ላይ ፍላጎት መኖር፣ ወንድ ልጅ በሴት ላይ ፍላጎት ቢኖረው፣ ወንድ ደግሞ በወንድ ላይ ፍላጎት ቢኖር በራሱ የኃጢአት አይደለም። ነገ ለማግባት ነገ ቅዱስ ጋብቻ መስርተን ለመኖራችን አንዱ መስመር ነው። ፍላጎት ሲኖር ነው። ፍላጎት ከሌለማ ያው ዝም ብሎ መኖር ነው የሚሆነው። ነገር ግን ያ ወደ ኃጢአት እንዳይወጣ አጥብቆ መስራት ያስፈልጋልና ቅድም እንደነገርናቸው የሶሻል ሚዲያ ውጫዊ ነው፣ ዓለማዊነትን ነው የሚያሳየው። በአጠቃላይ ከህግ መውጣትን፣ ነገ መልካም አባት እንዳንሆን፣ ነገ መልካም እናት እንዳንሆን፣ ነገ አገር ተረካቢ እንዳንሆን፣ የሀገር ስሜት፣ የሃይማኖት ስሜት፣ የሰው ፍቅር እንዳይኖርን ነው የሚያደርገው። በእውነት ብዙ እናቶች ቢጠየቁ፣ ብዙ አባቶች ቢጠየቁ ልጆቻቸውን ባለመቆጣጠራቸው፣ ልጆቻቸውን አርአያና ምሳሌ ባለመሆናቸው ዛሬ ብቸኝነት ተሰምቷቸው ዛሬ የተለያየ መድኃኒትን እየወሰዱ የምክር አገልግሎት እናገኛለን ያገኙልናል እያሉ በሐኪም ቤት ውስጥ የምናገኛቸው ልጆች አብዛኞቹ ከምን የመጣ ነው ብንባል በዚህ ፈተና ላይ የመጡ ናቸው። ይሄ ፈተና ውስጣቸውን ስለጎዳቸው ከጊዜ በላይ ትክክል እንዳልሆነ ያውቃሉ፣ ነገር ግን መውጣት አልቻሉ። ስለዚህ ትልቁ ፈተና ዓለማዊነት የምንለው ያላግባብ ልቅ የሆነ አስተዳደግ፣ ልቅ የሆነ ዓለም ላይ ያሉትን ነገሮች ሁሉ ለዓይናችን ሳንመጥን ለህሊናችን ሳንለካ መቀበላችን እሱ ትልቅ ፈተና ነው ለወጣቶች። እና እንዲህም እነዚህን የመሳሰሉ ሁሉ ናቸውና እነዚህን በአጠቃላይ በጣም ትልቅ ፈተናዎች የሚባሉ በዋናነት የሚጠቀሱ ናቸው። ሌላ የተፈጥሯዊ ጋር አብረው የሚመጡት ግን በመንፈሳዊነት የሚታረቁ ናቸው። የውጫዊነቱን ግን በውስጥ ባለን በምንም በሌለን ጽናት የውጫዊ ግፊት በሚመጣበት ሰዓት በአጠቃላይ ለኛ ፈተና ሆኖ ከመንፈሳዊነታችንም ለውይተውን ሀገርን ፍቅር የሀገርን ባለቤትነት የህዝብን አክብሮት ለይተን ማንንም ነቀን የምንኖር ነው ያደረገንና የወጣትነት ትልቁ ፈተና ራሱን አጥቶት እንዲኖር ሆኗል ነው። እሺ እግዚአብሔር ይስጥልን አባታችን።
አሁን በተለይ እስካሁን ከገለጿቸው መካከል በዋናነት የሶሻል ሚዲያ በአሁኑ ሰዓት ወጣቱን አእምሮን እያሳጣው ነው ያለው። እንግዲህ ሶሻል ሚዲያ እንዳጠቃቀሙ ነው እንደገለጹልን እሳት ነው ይባላል። ሶሻል ሚዲያ እሳትን እንግዲህ በአግባቡ ከተጠቀሙበት ምግብ አብስሎም ይሰጣል፣ ሌሎች አገልግሎቶችም ይውላል። በአግባቡ ካልተጠቀሙበት ደግሞ ያቃጥላል። ሶሻል ሚዲያ ስክሮል እያደረገ ሁሉም ኢንድለስ ነው። አንድ ጊዜ መንፈሳዊ፣ አንድ ጊዜ ዓለማዊ፣ አንድ ጊዜ ጦርነቱ፣ አንድ ጊዜ ሰላሙ ይለቀቃል። ስለዚህ አእምሯችን የተለያዩ ነገሮችን ነው በየሰከንዱ እየተቀያየረ እያየ ያለው ማለት ነው። ስለዚህ እነዚህ ነገሮች ምን ይነጥቃሉ? ትኩረትን ይነጥቃሉ። ትኩረታችን አጣን ማለት ደግሞ ከመንፈሳዊ ህይወታችን ራቅን ማለት ነው፣ ከፈጣሪ ተለየን ማለት ነው። ስለዚህ ወጣቱ አሁን ይህን ትኩረቱን እንዴት መሰብሰብ አለበት? አሁን ይህን ሶሻል ሚዲያ እንደው አጠር ባለ መልኩ እንዴት እንጠቀም? እስኪ አጠር አድርገው ይግለጹልን። በተለይ ትልቁ ነገር አሁን በአሁኑ ሰዓት አእምሯችን ትኩረታችን እያጣንበት ያለው አንዱ ይሄ ስለሆነ በዋናነት ማለት ነው። እሺ እግዚአብሔር ይስጥልን። እንግዲህ በየዘመናቱ ህግ ጠብቀው ስርዓት አክብረው በሃይማኖታቸው ጸንተው ወጣትነትን በአግባቡ የተወጡት ወጣቶች አሉ በየዘመናቱ። በነገራችን የዘመናት ልዩነት እንጂ ወጣት ያልተፈተነበት ዘመንና በፈተና ያልወደቀበት ዘመን አለ ማለት አይቻልም። እያንዳንዱን ዘመን ስንመለከት ሶሻል ሚዲያን ብቻ ሳይሆን ሌሎች ዘመናትም ምሳሌ ከመጀመሪያው ጀምረን ስንመለከት የመጀመሪያው መፍትሄ ሊሆን የሚችለው ነገር እግዚአብሔርን መፍራት ነው። የመጀመሪያው እግዚአብሔርን መፍራት በልቦናችን መያዝ ያስፈልጋል። እንደውም ቅዱስ ዮሐንስ አስቀምጦታል። አንደኛ ዮሐንስ ምዕራፍ 2 ቁጥር 14 ላይ ጎልማሶች ወይ ብርቶች ናችሁና የእግዚአብሔር ቃል በእናንተ ዘንድ ያለና ክፉን አሸንፋችኋል እና ጽፍላችኋል ይላል። ይሄ ማለት ምን ማለት ነው? ክፉን አሸንፋችኋል። ምን አይነት ክፉ? ቅድም ያልናቸው ነገሮች አሸንፈዋል። ስላሸነፋችሁ እጽፍላችኋለሁ። ለምንድን ነው ያሸነፋችሁ ካለ የእግዚአብሔር ቃል በእናንተ ዘንድ ያለና። እግዚአብሔር ቃል እኮ በእኛ ዘንድ ካለ እኮ በዓለም ላይ እኮ ሁለት ወጣቶች በነበሩበት ሰዓት አንድ በክፉ ይነሳል፣ አንድ በደግ ይነሳል። አቤልና ቃየልን እናንሳ። ቃየል የተሰናከለው ሶሻል ሚዲያ ስላለ፣ አቤል ያልተሰናከለው ሶሻል ሚዲያ ስለሌለ አይደለም እኮ። ግን የእግዚአብሔር ቃል በውስጣቸው ነበረ፣ በልቦናቸው በተጻፈው ሕግ ተሰጥቷቸው። ቃየልን ስንመለከት እግዚአብሔር አይበላው አለና ሰውም ላይበላው የሚችል ላያገለግል የሚችል መስዋዕትን አቀረበ። አቤል ግን እግዚአብሔር ይበላል ላይበላም የሚል ክርክር ውስጥ አልገባም። የመጀመሪያው ምንድነው ማድረግ ያለብኝ አለ፣ እግዚአብሔር ንጹህ ባህሪ ነው አለ። ስለዚህ ንጹህ ባህሪ ለሆነ እግዚአብሔር መቅረብ ያለበት ንጹህ የሆነ ነገር ነው የሚለውን ነገር ባይምሮ መጣ። አሁን እግዚአብሔር ይበላዋል እግዚአብሔር አይበላው የሚለው ክርክር ውስጥ አልገባም። ስለዚህ የመጀመሪያውን እግዚአብሔር ንጹህ ባህሪ በመሆኑ ንጹህ ባህሪ ላቅርብ አለ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። መጀመሪያ መስዋዕት አቅራቢውን ተመለከተ። ቀጣይስ ምን ተመለከተ? መስዋዕቱን ተመለከተለት። ቃየል ደግሞ መስዋዕቱንም አልተመለከተለት፣ እርሱንም አልተመለከተው። በዚህ ምክንያት ግን በአቤል ጠፋና የመጀመሪያዋን እንኳን ሞት በንጽህና ነው። አሁን መስዋዕት አቤልን ትላለች ቤተክርስቲያን። የአቤልን መስዋዕት የተቀበልክ የኛንም መስዋዕታችንን ተቀበለልን እያለች ይሄን ወጣት ታነሳዋለች ዛሬ። እና የመጀመሪያው የእግዚአብሔር ቃል በውስጥ መኖር ነው። አንድ ሰው እኮ ታግሎ ማሸነፍ የሚችለው ጉልበት ሲኖር ነው። እንደገና ደግሞ ሌላ ጠላት ማጥፋት የሚችል ወይም ጠላትን እንዲህ ላድርግ ቢል የያዘው ነገር መኖር አለበት። አሁን ሶሻል ሚዲያን እኛ ማጥፋት አንችልም፣ እንዴት እንጠቀመው ነው ውይይታችን መሆን ያለበት። እና የምንጠቀምበት ሲስተም ሊስተካከል የሚችለው ነገር ምንድነው? የመጀመሪያው ነገር ፈሪሃ እግዚአብሔርን የያዘ እንጂ በዘመናት ሁሉ በዝሙት የምናነሳቸው ወጣቶች አሉ፣ በንጽህና የምናነሳቸው ወጣቶች አሉ። አሁን ንጹህን ዮሴፍን ስናነሳ በጣም የሚገርም ቃል ነው የተናገረው በኦሪት ዘፍጥረት ምዕራፍ 39 ላይ ስናነሳ። አሁን ዮሴፍን በእውነት ነው የምላችሁ፣ ዮሴፍን ሳያስብ የሚኖር ወጣት አይደለም። ዮሴፍን ቃሉን የማይደግም ወጣት አይደለም። ዮሴፍ እንግዲህ ከዕብራውያን ያለው ግብጽ ነው፣ በስደት ነው ያለው። በዛም ሰራተኛ ሆኖ የጴጥፋራ ሚስት አይኗን ጣለችበት ነው የሚለው። ስለዚህ በር ዘግተን ከሰው ተሰውረን ፈቃዴን ፈጽም የሚል ጥያቄ ቀረበለት። እስኪ አሁን እንደ ሰውኛው አሁን ይሄ ሰው ምንድነው ያደረገው? ፊቱ ላይ ያቆመ ምንድነው? በእግዚአብሔር ፊት እንዴት ኃጢአትን አድርጋለሁ አለ። አሁን የሶሻል ሚዲያ አይደለም የጠራው፣ በቃ በአካል መጥቶለታል። ራሱ ነገሮች ሁሉ ተዘጋጅተው ቀርበውለታል። ስለዚህ እንደው በእውነት ምድራዊ ባያስብ እግዚአብሔርን ከፊቱ ባያስቆም ኑሮ ሊከለከለው የሚችል ነገር ምንድነው? ምንም አይነት ነገር የለም አይደለ? ስለዚህ ማከናወን ይችላል። ግን እግዚአብሔር በውስጡ አለ። እግዚአብሔር ከፊቴ ነው። በእግዚአብሔር ፊት ያንን በደልና ያንን ኃጢአት እንደሚያደርግ
መጀመሪያ አስቀድሞ ምን አድርጓል? በውስጡ እግዚአብሔር መፍራት አለ። አባቴ ነው ይሄ ባህሪ አይስማማውም ለእግዚአብሔር። እግዚአብሔር ፈጥሮ በንጽህና አገልግለኝ ቢለኝ እርሱ ደግሞ በዛ አምጥቶ ደግሞ እንዲኖር ቢያደርገኝ ለአባቴ አውሬ በላው ብሎ ሲነገር እኔ ግን በዚህ በህይወት እያለሁ እንዴት እግዚአብሔርን አሳዝናለሁ አለ። ስለዚህ በዚህን ምክንያት በእግዚአብሔር ፊት እንዴት ኃጢአትን አደርጋለሁ አለ። ስለዚህ የመጀመሪያው እግዚአብሔርን በልቦና መያዝ ነው። መጀመሪያ እግዚአብሔርን መያዝ ነው። ስለዚህ እግዚአብሔርን ይዞ ስለነበረ ምን አደረገ? የመጀመሪያው ነገር ያንን ፈተና አለፈ። ፈተና ሲያልፍ ግን ምድራዊ ፈተና ግን መጥቶበታል። እንዲህ አድርጎኛል ፈቃዴን ሳይፈጽም አይደል እንዲህ ሊያደርገኝ ነው ብላ በተቃራኒ ነው ፈተና የመጣበት። ፈተናው ሲመጣበት ግን በንጽህና ሕግ በማክበር ነገር ግን በምድር ላይ ፍርድ በማጓደል ግን ወደ እስር ቤት ወርዷል። በኋላ ግን እግዚአብሔር አንግሶ በግብጽ ላይ ሹሞ ከፍ አድርጎ ነው ያመጣው። ይሄ ንጽህና ውጤት ነው። እግዚአብሔርን በልቦናው መያዝ ነው። ለምን እንደውም እዚህ ሰዓታታችን ላይ አባ ጊዮርጊስ ዘጋስጫ እግዚአብሔር ከዮሴፍ ጋር ተሸጠ ይላል። ዮሴፍ ሲሸጥ እግዚአብሔር ጋር ለምን? እግዚአብሔር ንጹህ ባህሪ ነው። ዮሴፍ በንጽህና ነው የተሸጠው። ወንድሞቼ እንደው እሳቸውን እስከማገኛቸው ብሎ ያችን አባቱ የሰጠው ምግብ አልበላም። ታማኝነቱ ይሄ ታማኝነት ግብጽ ወሰደው። ከግብጽም በታማኝነት እስር ቤት ገባ። ከእስር ቤት ደግሞ በታማኝነት በግብጽ ተሾመ። እንደውም እስካሁን ድረስ እንደ ዮሴፍ ያለ አስተዳደራዊ መዋቅር መስርቶ በግብጽ ላይ ይሄድ የለም እኮ ነው መጽሐፍ። እንደ ዮሴፍ አይነት ታዋቂ ምንድነው እንደዛ ያደረገው ሲባል ፈሪሃ እግዚአብሔር በልቡ ነበረ። ፈሪሃ እግዚአብሔር በልቡ ይዞ ስለነበረ እግዚአብሔርን በልቦናው ቀርጾ ስለነበረ አስቀምጦ ስለነበረ ሹሞ ስለነበረ ኃጢአት ሊያንበረከከው አልተንበረከከም። እንግዲያማ ትንቢት የተነገረላቸው ሱባኤ የተነገረላቸው ናዝራዊ የተባለው እኮ ሶምሶንን እኮ ያቺ ደሊላ እኮ ጥለዋለች አህዛባዊቷ። በምንድን ነው የጣለችው? እሱ እኮ ናዝራውያን ከአራት ነገሮች ቢያንስ መጠበቅ አለባቸው። የመጀመሪያው የሚወለዱት በመላእክት ብስራት ነው። መላእክት ብስራት ነው የሚወለዱት ናዝራውያን። ሁለተኛ እንደገና ደግሞ የሚያሰክር መጠጥ አይጠጡም ከተወለዱ በኋላ። በራሳቸው ጸጉር ላይ ምላጭ አያርፍም። ኢየሱስ ክርስቶስን እንመስላለን የሚሉ ሰዎች አሉ። ለምንድን ነው ጸጉር የሚያድገው? ወጣት እኮ ጸጉሩን በአግባቡ ነው ማድረግ ያለበት በምንልበት ሰዓት ኢየሱስ ክርስቶስ ጸጉር ያሳድግ የለም የሚሉ አሉ። ይሄ በጣም ስህተት ነው። አንደኛ ቢያሳድግ እሱ ማን ነው? ይሄ ወጣትነትን አይገልጽም። እሱ ናዝራውያን ነው። ሁለተኛ እንደገና ደግሞ በአራተኛ ደረጃ ከሴት አይደርስም ናዝራውያን። ይሄ የተነገረላቸው ናቸው። ናዝራውያን ከተባለ የተለዩ ናቸው። ይሄን የሚተገብሩ ናቸው እና ሶምሶን ይሄንን የሚተገብር ነው። እንደዚህ ተደርጎት እንዴት የተነገረለት ኃይሉ በጸጉሩ ላይ የተሰጠው ነው። ያቺ ደሊላ ግን እንዴት እንዲያደረገችው አስቡ። ከሷም በፊት የወደቀባቸው ሲወት በጣም ብዙ በፍልስጤማውያን ላይ ብዙ ኃያል የነበረ እነሱም ሲያዋረዱት እሱም ሲዋረድ መጨረሻ ላይ የሆነውን ህይወቱን መጽሐፍ ቅዱስ ይነግርናል። እና እነ ዮሴፍ ግን እስከ መጨረሻው ድረስ በዚህ መንገድ የመጡ አይደለም። ዮሴፍ እኮ በኋላ እኮ አግብቶ ወልዷል። ልጆቹን ወልዷል። እንግዲህ ስንት እስራኤላውያን 70 ነፍሳት በኋላ ደግሞ የሱም ቤተሰቦች ተደምረው በኋላ ሲወጡ ደግሞ ስንት ነው እንደወጡ ያው መጽሐፍ የሚነግረን ነውና በአጠቃላይ ታማኝነት እነ ይስሐቅን ብንመለከት አባት በዚህ ዘመን ለምንድን ነው ወጣት ልጅ አይታዘዘኝም የሚባለው? ለምንድን ነው ልጅ የሚውልበትን አላቅም ልጅ እንደዚህ ነው ለምን እንላለን? አብርሃም እኮ ይስሐቅ በነበረበት እስማኤልንም እያሰብን ማለት ነው። ይስሐቅ በነበረበት ሰዓት አባቴ ከአምላክህ ጋር እንዲያትጣላ እኔን መስዋዕት በምታደርግበት ሰዓት ደፍተህ ረደኝ እኮ ያለ ነው። ይሄን ታዛዥነት ከየት ነው ያመጣው? ታዛዥነትን ያመጣው ለምንድን ነው ካልን ፈሪሃ እግዚአብሔርን ከልቡ ያደረገ ነው። እነ ሰለስቱ ደቂቅን እነ ዳንኤልን ሁሉ ብንመለከት መጽሐፍ ቅዱስ ላይ እሳት ለመግባት ያደፋፈራቸው ነገር ምንድነው ቢባል ፈሪሃ እግዚአብሔር ከልባቸው እግዚአብሔር አለ ከልባቸው እግዚአብሔርን ይዘው ስለነበረ እንግዲህ ያስቡት። እንግዲህ በሄዱበት በባቢሎን እኮ አምልኮተ እግዚአብሔር የለም፣ ስመ እግዚአብሔር አይጠራም አይደለ? የምንበላውን እንኳን ምግብ ጥሬ ቆርጥመን ውሃ ጎንጭተን እንኑር ያስባላቸው ምንድነው ከተባለ ፈሪሃ እግዚአብሔር በልባቸው ስላለ እንጂ በዛ ላይ አሁን ምን ጥያቄ አለው? በባዕድ ሀገር ያሉት እስኪ እህቶቻችን ወንድሞቻችን ይሄን ያስቡት እስኪ። በባዕድ ሀገር እኔ እኮ የተሰናከልኩት በዛ ቤተክርስቲያን ስለሌለ ነው አማይ ስለሌለ ነው አይባልም። ለምን ከተባለ ሰለስቱ ደቂቅን እነ ዳንኤልን ስንመለከት ምንም አማይ በሌለበት ጣዖት በሚመለክበት
ክፉ በሚሰራበት ምን ሆኖ ያሳዩ ንጹህ ሆኖ ያሳዩ ንጹህ ሆኖ ያሳዩ። ይሄን በንጽህናና በቅድስና ያደረጉትን ደግሞ እግዚአብሔር ደግሞ በባቢሎን አለ የሚያመልከው ነው እንጂ ይላል የሚመለከው እግዚአብሔር እኮ በየትም ቦታ ምሉእ ነው። ግን በዛ ምሉእ ቢሆንም የሚያመልኩት ግን የሉም ነው ተለይተዋል። እነዚህ ግን የመጀመሪያ ያደረጉት ምንድነው? አምልኮት እግዚአብሔር መፈጸም። እዛ ሄደው ምን ማድረግ? በሀገራቸው የሚጾሙትን በባዕድ ሀገር ሄደው መጾም፣ ጥሬ ቆረጠሙ፣ ውሃ ተጎነጩ። ግን ዕውቀታቸው ሲመዘን እኮ ከሌሎቹ በልጦ ተገኘ ነው። ፈሪሃ እግዚአብሔርን ወጣት የመጀመሪያ መያዝ ያለበት ይሄ ነው። ይሄን ካደረገ እንኳን አይደለም ሶሻል ሚዲያ ላይ የሚመጡበትን ፈተና በጣም ብዙ እኮ አሉ። መንፈሳዊ ነገሮችን መከታተል ይችላል። እኛ እኮ ሶሻል ሚዲያውን አይደለም እየከለከልን ያለነው በሶሻል ሚዲያ አማካይነት የሚመጡትን መጥፎ ነገሮች ነው። እንዴት መከልከል ይችላል? ህሊናን ቆርጦ የትኛው ሚዲያ ላይ ነው መግባት ያለብኝ? ሳናስበው የሚመጡ ሊኖሩ ይችላሉ። ከነሱ ጋር ትኩረት አናደርግም። ለምን? እንደነ ዮሴፍ ቅድም እንደጠቀስናቸው ፊታቸው ቀርቦላቸው ለዛ ነገር አልተዳረጉ። ከልቦና ዝቅ ከሆነ ልቦናችንን ከዘጋ ነው ምንም የለም። እና ሰለስቱ ደቂቅም እነ ዳንኤልም ቅድም ያነሳናቸው ለዛ እነሱን ብናደርግ የተሻለ ነው፣ መፍትሄ ይሆናል ብለን እናስባለን። ሁለተኛ ሶሻል ሚዲያ መጠቀም ባለብን ሰዓት እንጠቀማለን፣ ገደብ ባለው ሰዓት እንጠቀማለን። ቅዱሳት መጽሐፍትን ግን ማንበብ ይጠይቃል፣ ማንበብ አለብን። ቅዱስ ጳውሎስ ለልጁ ለጢሞቴዎስ የነገረው እንደዚህ ብሎ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ነው ያለው። ድርሳናት የተጻፉት እያንዳንዱ ገድላት የተጻፈው መጽሐፍ ቅዱስ ልጆቹ አዋልድ መጽሐፍት በአጠቃላይ መጽሐፍ ቅዱስን ጨምሮ ቤተክርስቲያናችን አንድም በእግዚአብሔር መንፈስ ያልተጻፈ መጽሐፍ በቤቷ ውስጥ የላትም። ሁሉም በእግዚአብሔር መንፈስ የተጻፉ ናቸው፣ መንፈስ ቅዱስ ያደረባቸው ናቸው። የትርጓሜ መጽሐፍትም የሁሉ መጽሐፍቶች ቤተክርስቲያን የነ ናቸው ብላ የተቀበለቻቸው መጽሐፍቶቹ የሚጠቅሙለኛ ለትምህርትና ለተግሳጽ ልብንም ለማቅናት ይላል። የቀና ልቦናን ለመያዝ ቅዱሳት መጽሐፍትን ማንበብ ያስፈልጋል። እስኪ አሁን መጽሐፍ የሚያነብ ወጣት አለ? እውነት ለመናገር እንደው ምናልባት እንደው አንዳንድ ሰንበት ትምህርት ቤት ሊሰብኩ እንደውም በጣም አሁን ቤተክርስቲያናችን ወጣቱ እንደውም ከሶሻል ሚዲያ ላይ አውርዶ ሳንሱር ያልተደረገ ሊቃውንት ያላዩት ማንም የላከውን ሰንበት ትምህርት ቤት መድረክ ላይ ቆሞ ሌላ መድረክ ላይ ቆሞ የሚያነብ ሰው አለ። እኔ በጣም የስንፍናችን ጥግ መድረሱ ማለት ነው። ይሄ አግባብ አይደለም። ግን ከቅዱሳት መጽሐፍት እናነባለን፣ እናስመረምራለን፣ እንጠይቃለን፣ እንረዳለን። ዝም ብለን መንጎድ ሳይሆን ቅዱሳት መጽሐፍት እናነባለን፣ የተረዳነው እንረዳለን፣ ያልተረዳነውን ደግሞ ለመምህራን እንጠይቃለን። ለመምህራን የጠየቅነው አለ። አሁን ለምሳሌ አዝዕርትን ስንመለከት እኮ ቀጥታ ተቆርጠው የሚበሉ አዝዕርቶች አሉ። እንደና ባቄላ እንደና ተርስ ይባሉ። እንደገና ደግሞ ትንሽ አለፍ ብለው ደግሞ ከመለቀም ወይም ደግሞ በአዝዕርትነታቸው ከመበላት አልፈው ደግሞ ወደ ቤት ገባ ብለው ደግሞ ተወቅተው እንደነገሩ ደግሞ የሚበሉ አሉ። እንደገና በጣም ብዙ ተደክሞባቸው ደግሞ የሚበሉ አሉ። ለምሳሌ ጤፍን አዝዕርት ላይ እንዲያለ እንብላው ቢባል አይቻልም። እንደገና ደግሞ በዛው ትንሽ ወቅተን እንብላው ማለት አይቻልም። ፈጭተን እንብላው ቢባል አይቻልም። መፈጨትን ይጠይቃል፣ መቦካትን ይጠይቃል። መቦካትን ብቻ ሳይሆን ደግሞ ምን ይጠይቃል? መጋገር ይጠይቃል። ተጋግሮ አሁንም ብቻውን አይበላም። ምን ይጠይቃል? ወጥ ይፈልጋል። ስለዚህ ምንድነው ኦርቶዶክሳዊ አመለካከትንም እና ትርጓሜ ማጣፈጫ የሚፈልጉ ደግሞ የመጽሐፍ ክፍሎች አሉ ማለት ነው። እንደው ዝም ብሎቻ መጽሐፍ ቅዱስ በአባቶቻችን አረዳድ በአባቶቻችን የትርጓሜ ስልት በዛ መሰረት መረዳት መቻል አለብን ማለት ነው። ስለዚህ ቅዱሳት መጽሐፍትን ማንበብን መልመድ ያለብን በእውነት አሁን አብዛኛው ወጣት መጽሐፍትን የሚጠቀምበት እንደው እንቅልፍ እምቢ ያለው ሰው መጽሐፍ ሳይ ይወስደኛል ብሎ የሚጠቀሙ ሰዎች እናውቃለን በእውነት ከኛ በላይ በነገራችን ላይ አይጠቀሙበትም እንጂ ለነቀፌታ የሚያነቡ እኮ በጣም በርካታ ሰዎች አሉ። መጽሐፍ ቅዱስ ከኛ ደግሞ እንዲያደርስብን አልደርስብህም አይነት አመለካከት ደግሞ ይበዛል። አንዳንድ ጊዜ መጠየቅ ነው፣ ሊቃውንት ሞልቷል። ቤተክርስቲያን መልስ አላት። ያልተረዳነውን ነገር እየጠየቁ መሄድ ይቻላል። የመጽሐፍ ቅዱስ ማብራሪያ በሶሻል ሚዲያ እኮ እየሰጡ ነው፣ ብዙ ሊቃውንት እየሰጡ ነው፣ እያየን ነው። ስለዚህ እነሱን በትክክል እንደው ያ ሁሉም መቼም መምህር ነው ብሎ ስለወጣ እሱ ላይ ጥንቃቄ ማድረግ ይሄ መምህር የቤተክርስቲያን መምህር ነው ወይ ብሎ እነዛን በትክክል ብንረዳ የተሻለ ነው ብዬ አስባለሁ። እንደው መጨረሻ ላይ ብናደርግ ብዬ አሰብኩት ከወጣቱ የሚጠበቅ ሰውነታችንን ቅዱስ መስዋዕት አድርጎ ለእግዚአብሔር ማቅረብ። ይሄን እግዚአብሔር የሚወደው አገልግሎት ነው። ቅዱስ መስዋዕት አድርገን የምናቀርበው በምንድን ነው ስንል ሐዋርያው ቅዱስ ጳውሎስም ነግሮናልና ወንድሞች ሆይ ሰውነታችሁን ለእግዚአብሔር ደስ የሚያሰኝ ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ
በእግዚአብሔር ርህራሄ እለምናችኋለሁ ይህም ለአእምሮአችሁ ደስ የሚያሰኝ አገልግሎት ነው ይላል። አእምሮን ደስ የሚያሰኝ አገልግሎት ምንድነው ቢባል ሰውነትን ለእግዚአብሔር መስዋዕት አድርጎ ማቅረብ ነው። ታዲያ የሰውነት እንዴት አድርጎ ነው ለእግዚአብሔር መስዋዕት አድርጎ ቀድሶ ማቅረብ የሚቻለው ከተባለ የቅዳሴው ተሳታፊ ቢሆን የሚስጥራት ተሳታፊ ቢሆን። ወጣት አሁን ብዙ ጊዜ ህፃናት እንደነበርን ስጋው ደም እንቀበላለን። አይ በቃ እንግዲህ አሁን ወደዚህ አንቺም ወደ አቅመ ሔዋን ደርሰሻል፣ አንተም ወደ አቅመ አዳም ስለደረስክ አይቻልም የሚባልባቸው አካባቢዎች አሉ፣ የትምህርት እጥረት ባለበት አካባቢዎች ላይ። ይሄ በጣም ስህተት ነው። የመጨረሻ በወጣቶች ላይ ስህተት ነው። ምክንያቱም እግዚአብሔር ጋር ለመኖር ፈረቅ አያስፈልግም። እግዚአብሔር ጋር ሁል ጊዜ ነው የሚኖረው። በመዓልትም በሌሊትም በሰዓታትም በደቂቃም እግዚአብሔር ጋር መኖር አለብን። በየትኛውም የእድሜ ክልል እግዚአብሔር ጋር መኖር አለብን። ህፃናቱን በማህፀን ስንኖር እግዚአብሔር ጋር መኖር አለብን። በዚች ምድር መተን ህፃናቱን እግዚአብሔር ጋር መኖር አለብን። ወጣቶቹን ደግሞ እግዚአብሔር ጋር አብዝተን መኖር መቻል አለብን። ከዛም ስናልፍ አረጋውያንም ሆነን ሙተንም እግዚአብሔር ጋር ነው መኖር ያለብን። ይሄ ግን በጣም ትልቅ እንደው ምንፍቅና ስላልተያዘ እንጂ ትልቅ ስህተት ነው። ህፃናቱ ነው ስጋው ደግሞ እንዲቀበሉ ተፈቀደ። ወጣቶቹ ነው ስጋው ደግሞ እንዳይቀበሉ የሚከለክል ህግ የለም። ምክንያቱም ከእግዚአብሔር ጋር መኖርና አለመኖር ስለሆነ ሚስጥራት መሳተፍ፣ ሚስጥረ ቁርባንን ሚስጥረ ንስሐን ተጠቅሞ በሚስጥረ ቁርባን እያለፉ መኖር ነው የሚጠበቀው ከወጣት። ስለዚህ ለምን ከተባለ ከእግዚአብሔር ጋር ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ ከእርሱ ጋር እኖራለሁ እሱም ከኔ ጋር ይኖራል። ስለዚህ ከእግዚአብሔር ጋር የመኖርና ያለመኖር ጉዳይ ነው። ስለዚህ ከእግዚአብሔር ጋር ወጣት ስትሆን ኖርም ከተባለ ዲል ትደረጋለህ ማለት ነው። አሸናፊ አትሆንም። ጊዜ አሸናፊ መሆን የሚቻለው እግዚአብሔር ጋር ሲሆን፣ እግዚአብሔር ጋር ያልሆነ ተሸናፊ ነው። እግዚአብሔር ጋር ያልሆነ ዲል ይደረጋል። ስለዚህ እግዚአብሔር በወጣትነት ዲል አሁን አብዛኛው ወጣት በዝሙት ዲል የሚሆነው በዘረኝነቱ፣ በክፋቱ፣ በተንኮሉ፣ ባሉባልታው፣ በሱሱ ለምንድን ነው ዲል የሚሆነው ከተባለ እግዚአብሔር ከእርሱ ጋር አይደለም። ይሄን ያረጋግጥ። ይሄን ማረጋገጥ ያስፈልጋል። በእውነት አመንዝራን እግዚአብሔር አይጠላም፣ ዝሙትን ግን ፈጽሞ እግዚአብሔር ይጠላል። በዝሙት ውስጥ እየኖሩ መዘመር፣ በዝሙት ውስጥ እየኖሩ መስበክ፣ በዝሙት ውስጥ እየኖሩ የመንፈሳዊ ነኝ ማለት ከምን የመጣ ነው ብለን ስናስበው ዓለምን ከመምሰል እንጂ መንፈሳዊን ከመምሰል አይደለም። ስለዚህ የመጀመሪያ ሰውነታችንን ከኃጢአት ለይተን ቅዱስ መስዋዕት አድርገን ለእግዚአብሔር ልናቀርብለት ይገባል። ይሄንን በምናቀርብበት ሰዓት እግዚአብሔር ደግሞ የኛ አጋዥ ነው። እግዚአብሔር እያገዘን የትኛው ፈተና ሊጥልን ይችላል? የትኛው ፈተና ሊያሸንፈን ይችላል? የትኛው እሳት ቢነዳ አይደል እንደ ቅድም ያነሳናቸው ወጣቶች ከእሳቱ ውስጥ እንደውም አራተኛ ሆኖ መልአኩ ከነሱ ጋር ይተመላለስ። ስለዚህ ማለፍ እንችላለን። እንኳን አይደለም እኛ ፈልገን ፈቅደን ላለሄድ ነው ፈተና አይደለም፣ ፈቅዶ ለመጣ ፈተና ዲል ማድረግ እንችላለን። ስለዚህ ይሄንን እንድናደርግ ሰውነታችንን ቅዱስ መስዋዕት አድርገን መኖር ነው። በቅዳሴው መሳተፍ፣ በሚስጥራት መሳተፍ። ይሄንን የምናደርግ ከሆነ ቤተ ክርስቲያን እኮ ታሳያለች እኮ እንደ ቅዳሴውን በተግባር አይደል እንደምታሳየው። የመድኃኔዓለም ሶሻል ሚዲያ ከመምጣቱ በፊት እኮ ቤተክርስቲያን ሁሉን ሰርታ አስቀምጣለች። ከቤተልሔም ጀምራ እስከ ቀራንዮ ድረስ ሹማ ካህናትን ዲያቆናትን ቤተ መቅደስ አስገብታ የትኛው በየትኛው ይወጣል ማን ምን ይናገራል ብላ እኛ ምን እናገረውን መድባ እንደገና ደግሞ ሞቱን እየነገረችን ትንሣኤውን እየሰበከችልን ሁሉን ነገር እርሱን እየመገበችን በእውነት መድኃኔዓለም ክርስቶስ ስጋውን ደሙን እያበላች እያጠጣች ሁሉን ነገር እያሳየች እኮ ነው። ከአምስቱ ስሜት ሕዋሳቶቻችን አፋአዊም እንበላቸው ውሳጣዊም 10 ስሜት ሕዋሳቶቻችን በሙሉ ይሳተፋሉ በቅዳሴ ላይ። ይሄ እኮ የሚታይ ነገር እኮ ነው። ሶሻል ሚዲያስ ማየት አይደል ያጠፋን? ስለዚህ እነዚህ ነገር ስናይ ቀጥታ ቤተክርስቲያን አስቀድማ ዓለም ከተጠበበችበት ጥበብ አስቀድማ ሰው ማየት እንደሚወድና ማየት እንደሚፈልግ ስላወቀች የሚታይ ነገር አደረገችልን። እስኪ የትኛው ሌላ ቤተ እምነት እኮ የሚታየው ሁሉ የራስ ፍላጎት ነው። ቤተክርስቲያን ግን የክርስቶስ ስራ ነው የሚታየው ሁሉም ነገር። በዕለተ ዓርብ የስቅለት እንግዲህ 5ቷን ቀን እንደ 5500 ዘመን አድርጋ ቤተክርስቲያን ታስባለች። ያን ስታስብ እኮ በሚታይ ነገር ነው። ሰግዷል፣ መከራ ተቀብሏል፣ እየሰገደች ላብ እስከሚወጣ ድረስ ያ ክርስቶስ እኮ ትዕይንት ነው። የሱ የታየ ነው። ልክ ነው። እንደገና በዕለተ ዓርብ እንደገና ደግሞ ጥቁር አልብሳ ክርስቶስ እንዴት ተገነዘ መግነዙን እዛ አስቀምጣ
መስቀሉን እዛ አስቀምጣ ክርስቶስ እንዴት ተሰቀለ? ይሄን ሁሉ ያሳየች ማናት? ቤተክርስቲያን ናት። ይሄን በልባችን ከያዝነው ሌላ የምናየው በዓለም ላይ የሚመጣ ነገር በሙሉ ከኛ ውስጥ ይወጣል። ስለዚህ ቅድም እንዳልነው መንፈሳዊ አድርጎ ዘመኑን ዋጁ ተብለናል። ያ ማለት ምን ማለት ነው? ወደ ቅድስና ማምጣት ነው። በሶሻል ሚዲያ ኦርቶዶክሳውያን ሶሻል ሚዲያን መጠቀም የሚችለው የትኛውን ነው የሚለው እሱ እርግጥ ለየትኛውም ወጣት ያው ቤተሰብም አንድ አስተዋጽኦ ስልክ ገዝቶ ይሰጣል እንጂ የትኛውን ይጠቀሙ የሚለው እሱ በጣም ትልቅ ተግዳሮት ነው። እውነት ለመናገር ያብዛኛው ልጅ ሲያለቅሱባቸው ስልክ አንስተው ይሰጣሉ። በዛ ላይ ለብዙ ነገሮች የሚዳረጉ እኮ አሉ እኮ እንደው ተውትና ህፃናቱ ነው የአይን ህመም ሌሎች የጤና ችግሮች ይፈጠራሉ ያለ አግባብ በመጠቀማችን። ምንድነው እናት ያን ስራ በመስራቷ ብቻ ነው የምታየውና በርካታ ተጓዳኝ ነገሮች አሉ። ለምሳሌ መድኃኒት አለ። መድኃኒት ምንድነው? መድኃኛ ነው አይደል? ግን መድኃኒት ላንተ የሚሆን መድኃኒት ለኔ አይሆንም፣ ለኔ የሚሆነው ደግሞ ላንተ አይሆንም። የቤተ ክርስቲያን ትምህርት ነው ለሁሉም የሚሆነው። እንዲያቅም ከተሰጠ የትምህርት ቤት የቤተ ክርስቲያን ትምህርት ሌላ እንትን የለውም። ለምሳሌ ጸበል ብንጠጣ ሁላችን ጸበል እንጠጣለን። መታመምን አለመታመምን አይጠይቅም። ለሁላችን እኩል መድኃኒት የቤተ ክርስቲያን ስጦታ። በዓለም ላይ ያሉ ነገሮች ግን ለሁሉ እኩል አይሆኑም። እኔ ያለሁበት ያረዳድ ደረጃ ከልጄ ጋር እኩል አይሆንም። እኔ የማየውን አንዳንድ እስኪ ድላችን ተጠቀሙ ብለው እኮ ቴሌቪዥን ላይ እናያለን አይደል? 13 ዓመት በታች ይሄንን እንዲያዩ አይፈቀድም ይላል። ከፈለጋችሁ ማየት ትችላላችሁ ማለት ነው። ዓለም በነገራችን ላይ ምልክት አድርጋ ነው የምትመጣው። አልኮል መጠጥም ላይ አይታችኋል። ምን ይላል? የአልኮል መጠጥ በጤና ላይ ችግር ይፈጥራል ብሎ እዛው ተጽፎ እንካጠጣ ብሎ ይሰጣል። ስለዚህ ምን ማለት ነው? ውሳኔ ማን ነው እያለ ነው? ያንተ ነው። እና ዓለም አልኮል መጠጥ መጥፎ ስለሆነ ድርጅቱን እዘጋለሁ ማለት አይቻልም። ሌላ ጉዳይ ነው። እኛን አይደለም የሚመለከተው፣ ግለሰብን አይመለከትም። ሀገራዊ ጉዳይ ከተመካከሩበት ሀገርን የሚመሩ ሃይማኖትን የሚመሩ አባቶች በልጆቻችን በወጣቶቻችን ካስጨነቃቸው ይሄ አግባብ አይደለም ብለው አቅርበው በመንግስት ተቀባይነት ከተገኘ አስፈላጊ ያላደሉ ነገሮች በሙሉ ምን ሊሉ ይችላሉ? ሊቆሙ ይችላሉ። ይሄ ሶሻል ሚዲያ ግን በሀገር ጉዳይ ላይ የሚቆም ጉዳይ አይደለም። ምክንያቱም ዓለም አቀፍ ነው ቅድም ያላችሁት ስለሆነ ጥቅምም አለው። ምክንያቱም የራቁትን ወንድሞቻችንን የራቁትን እህቶቻችንን እኮ በሶሻል ሚዲያ ምክንያት እኮ ሃይማኖት እውነትን ፈልገው የመጡ እህቶች እኮ አሉ። ስለዚህ ጥቅም አለው። ተጨናንቀው ንስሐ የሚገቡበት አጥተው በሶሻል ሚዲያ በመጠቀም ከካህናት ጋር ተገናኝተው ንስሐ የሚገቡ ሰዎች አሉ። ይሄ ማለት ግን ካህን በማይገኝበት ማለት ነው እንጂ ካህን በሚገኝበት እኔ ስለምፈራ ስለማይመቸኝ በስልክ እናገራለሁ ማለት አይቻልም። ግን ምንም ካህን የሌለበት አለ። ለምሳሌ እንደና አፋር ክልል ብንሄድ ገጠር አካባቢ ላይ የካህን አይደለም የክርስቲያን መልክ የማያዩ እህቶቻችን አሉ። እነሱን የምናስተናግዳቸው በሶሻል ሚዲያው። ይሄ ባይኖር በምናስተናግዳቸው ነበር እናስተናግዳቸው። በሌላ ሀገራት ያሉ እህቶቻችን አሉ ቃለ እግዚአብሔር የናፈቃቸው የዓመት ልብስን የዕለት ጉርስን እናገኛለን ብለው በሌላ ሀገር ሆነው እየሰሩ የሚኖሩ እህቶች ወንድሞች አሉ። ቃለ እግዚአብሔር ግን መስማት የሚፈልጉ እነሱን ሰዎች በምን እናገኛቸው ነበር? በምን አግኝተን እንመክራቸው ነበር? በሶሻል ሚዲያ ተመክረው በዛ በሶሻል ሚዲያ ጸንተው መተው እዛ ሀገራቸው ከገቡ በኋላ ስጋው ደሙን የሚቀበሉ በቅዱስ ጋብቻ መስርተው በስጋው ደሙ ከብረው ተክሊል ጭነው የሚኖሩ እህቶች አሉ። ከምን የመጣ ነው ሲባል በመማራቸው ሀገራቸውን ወጥተው በመሄዳቸው ማለት ነው። እና ጥቅምም አለው ግን ማመጣጠንና በእድሜ ልክ ደግሞ ለወጣቶች የትኛው ነው የሚል መቀመጥ አለበት ብለን እናስባለን። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። መምህራችን ቃለ ሕይወት እናሰማልን። ውድ ተመልካቾቻችን ይህ የምትከታተሉት ሳምንታዊ የምንጠይቅልዎት መርሃ ግብራችን ነው የተከታተላችሁ የምትገኙት። መምህራችን የጠበበውን አስፍተው የረቀቀውን አጉልተው በደንብ እያብራሩ እየገለጹልን ነው የሚገኙት። ወደ መጨረሻውና ሶስተኛው ጥያቄ ነው የምንሄደው። መምህር ወጣቶች ከክፉ ነገር ተጠብቀው እንዲኖሩ ማን ምን ይስራ ይላል። እንግዲህ ወደ ቀጣይ ትውልድ መልካሙን ነገር ቤተክርስቲያን ሀገርን ለማሻገር እንግዲህ ሁሉም የሚጠበቅበት ኃላፊነት አለበትና ወጣቱ ግን ከክፉ ነገር እንዲጠበቅ ማን ኃላፊነት አለበት? ምን መስራት አለብን የሚለውን እስኪ አብራሩልን። በጣም ጥሩ ነው። እንግዲህ
ለወጣቶች ጥፋት ወጣቶች ብቻ አይደለም ተጠያቂዎቹ፣ ባለድርሻ አካላት የድርሻቸውን ባለመወጣት ነው። ለምሳሌ በመንግስት ተቋማት ላይ ስንመለከት እኮ ሴቶች ህፃናት የሚል አለ። ለሴቶች ህፃናት ለሴቶች መብት እቆማለሁ እከራከራለሁ የሚል፣ ለህፃናት መብት እቆማለሁ የሚል፣ የወጣቶችም ደግሞ አለ። እንግዲህ 100% እንትኑን አላወኩትም እርግጠኛ ባልሆንም ዙሮ ዙሮ ከሆነ ነገር ተጠብቀው በሚፈለገው ዓለም በምትፈልገው መንገድ እንደዛ አይነት ወጣት ቢሆኑ ብላ የምታስባለች። ከዛ በላይ ደግሞ እናት ቤተክርስቲያን ደግሞ እያንዳንዱን ወጣቶች ምን መሆን እንዳለባቸው ለዓለም ቀድሳ ለዓለም ባርካ አስተምራ ስነ ምግባር አስይዛ በዓለም ነው የምታሰራጫቸው እንጂ አንድ ቤት ውስጥ የምታኖራቸው ወይም ደግሞ ሆነ ክልል ላይ የምታከማቻቸው አይደለም። ወጣቶች በዓለም ላይ ነው የምታሰራጫቸው፣ ዓለምን እንዲያጣፍጡ ነው የምታደርጋቸው። እና ማን ምን መስራት አለበት ብለን ካሰብን የመጀመሪያው ቤተሰብ ነው መስራት ያለበት። ደም ቅዱስ ዮሐንስ አፈወርቅ ትንሿ ቤተክርስቲያን ይላታል። ቤተሰብን በቤተሰብ ውስጥ ልጆች አሉ፣ ባል አለ፣ ሚስት አለ። አሁን ይሄ ጉዳይ ነገ አገር ያጠፋል፣ ትውልድ ያበላሻል ሳይሉ ፍርድ ቤት ላይ ስንሄድ ቤተሰብ ብዙ ጊዜ ሲያፈርሱ ጉዳያቸው አይመስላቸው። ይህ ትልቅ ቤተሰብ የመጀመሪያውን ተልእኮ መወጣት ያለበት ትዳር ሲያፈርሱ የተበላሸ ልጅ እንደሚኖር ማመን አለባቸው። ስለዚህ የመጀመሪያ የተስተካከለ ውጤት ለማድረግ የቤተሰብ ኃላፊነት ትልቅ ነው። የእናትና አባት አንድነት፣ ፍቅር፣ መከባበር። መቼም እየተጣላ የሚጋባ እኮ የለም አይደል? እየተጣላ የሚኖር እንጂ አይደል? ስለዚህ ያለምን ለማን ተጽዕኖ ፈጠረ ካል ለልጆች ተጽዕኖ ይፈጥራል፣ ለወጣቶች ተጽዕኖ ይፈጥራል። ስለዚህ የመጀመሪያ ቅዱስ ዮሐንስ መጥምቅ እኮ እናትና አባቱ ምንድነው የሚለው? ሁለቱም በሰውም ፊት በእግዚአብሔርም ዘንድ ጻድቅ ነበሩ ይላል። አሁን በእግዚአብሔርም ዘንድ ጻድቅ ናቸው፣ በሰውም ዘንድ ደግሞ ጻድቅ ናቸው፣ እውነተኞች ናቸው። አሁን እውነተኛ ሆነ የወለዱት ልጅ የመጀመሪያ እንደምታውቀው በማይፀን እንኳን ድንግል ማርያም ማክበር የጀመረ ልጅ ከማይፀን ጀምሮ። ለምን? ቤተሰብ የተስተካከሉ ስለሆነ ማለት። ቀጣይ ከተወለደ በኋላ ደግሞ እንደውም ሲነገርለት በመጽሐፍት ምንድነው የሚለው? የልጆችን ልብ ወደ አባቶች የሚለውጥ ነው ይባላል። ልጆች ናቸው፣ ወጣት ናቸው፣ ግን አባታዊ አስተሳሰብ እንዲይዙ ያደረገ። ስለዚህ አባታዊ አስተሳሰብ እንዲኖራቸው ያደረገው ምንድነው ካላችሁ ቤተሰብ ነው። ቅድም የነገርናቸው እኮ አቤልን ብናነሳ ወደ አዳም፣ ይስሐቅን ብናነሳ ወደ አብርሃም መሄዳችን አይቀርም፣ ወደ ሳራ መሄዳችን አይቀርም። አብርሃም ስላሴን በቤቱ ከሚስቱ ከሳራ ጋር ተመካክሮ ማስተናገድ የቻለ ለእንግዶቻችን ምን እናቅርብ ያለ ሰው ነው። ይሄንን በማድረግ ስላሴ ደግሞ ይሄንን ልጅ ሰጣቸው፣ ታዛዥ ልጅ። ስለዚህ የመጀመሪያ ወላጆች ኃላፊነቱን ሊወጡ ይገባል። በእውነት አሁን እኮ በዓለም ላይ ወላጆች አይምሯቸውን ለፈረንጅ አከራይተው ሆዲያቸውን ችለው ነው የሚኖሩት። አብዛኛው ወጣት ሆዱን የተረፈው ለወላጅ ምን እንደሚያደርጉሉ አያውቅም። ምን ይመልከት፣ ምን ይስራ፣ ነገ ሲሆን ምን አይነት የሆነ። ለምሳሌ ቤተሰብ ላይ ቁጭ ብለው የሚያጋጥምናል። ልጆቻቸው አልፈዋቸው ይገባሉ፣ በትክክል ያላሳደጉ ማለት ነው፣ ከነሱ በላይ ሆኖባቸው። አንዳንዶች ልጆች ደግሞ በትክክል ኃላፊነታቸውን ቤተሰብ በወጣትነት ላይ የሰሩ ደግሞ ሲገቡ ጉልበት ስመው ፊታቸውን ስመው እናታቸውን አክብረው እማዬ እንዴት ዋልሽ፣ አባዬ እንዴት ዋልክ ይላል። አባትም ተብሎ ይሄንን እኮ ያጠፋል። አሁን ይሄ አባት ልጆች እንዴት ዋላችሁ፣ ሚስት እንዴት ዋልሽ ሳይል የገባ ባል ምን አይነት ወጣት ልጅ ሊያፈራ ይችላል? ኃላፊነቱን ሊወጣ ይገባል። አየው፣ ያልወለደ የለም ልጅ የሌለው ላይጠየቅ ይችላል እኮ በዚህ እግዚአብሔር የሚጠይቀው ባለህ ነገር ነው። ልጅ ከሰጠህ ልጅህ ለጽድቅም ለኃጢአትም ተጠያቂ ነው። እግዚአብሔር ይጠይቃል በሰጠህ ነገር ላይ። እግዚአብሔር ባልሰጠው ነገር ላይ ይጠይቅ። ትክክል። እስኪ እንበልና አሁን አይነ ስውራን አሉ፣ እኛ ደግሞ እያየን ነው የምንሄደው አይደል? እዚህ የሆነ ጉድጓድ ኖሮ አንድ አይነ ስውር ቢወርቅና እኛ ደግሞ አይን ያለን እዚህ ውስጥ ብንወድቅ ሰው የሚያዝነው ለማን ነው? ለአይነ ስውሩ። ለኛ ምን ይለናል? ለምን እያየ አይሄድም ነው የሚለን። ለምን አይን አለና ተሰጥቶናል። አሁን ለሱ የታዘነለት አይን ቢያንስ እንኳን አይኑ አላየም ተብሎ ስለሆነ። ስለዚህ ልጅ ያለን ሰዎች
በዚህ ተጠያቂዎች ነን፣ በእግዚአብሔር ዘንድ እንጠይቃለን በእውነት። ስለዚህ ቤተሰብ ይሄንን አስቦ ከእግዚአብሔር የተቀበልኩት ነው ልጅህ ማን የሰጠህ ቢባል እኮ ምንድነው የሚለው? የእግዚአብሔር ስጦታ ነው አይደል? የእግዚአብሔር ስጦታ ደግሞ አክብሮ መያዝ ያስፈልጋል። ስለዚህ ቤተሰብ ስነ ምግባርን አስተምሮ መጽሐፈ ምሳሌን አንብቦ ዳዊት ተርጉሞ ማሳየት ያስፈልጋል። ቤተሰብ ይሄንን እያደረግን ማክበርን በራሱ ነው። በነገራችን ላይ መጽሐፈ ምሳሌን እኮ ስንመለከት ሲራክን ስንመለከት የህፃናት ማሳደጊያ መጽሐፍ ነው። ህፃናት እየተመከሩ የሚያድጉበት እኮ ነው። እናትህን አክብር፣ አባትህን አክብር፣ እንዲህ አድርግ፣ ትልቅ ሰው አክብር፣ እንዲህ እያለ ነው። ስለ ክብር ነው የሚናገር እና እኛ ተጠቃሚዎች ነን። እና የመጀመሪያ ቤተሰብ ኃላፊነቱን መወጣት መቻል አለበት። ቤተሰብ አብዛኛው በስንክሳር ብንመለከት በአብዛኛው ብንመለከት ከአረማዊነት ከአይዛባዊነት ከተለያየ መንገድ የመጡ አሉ። እግዚአብሔር ከተለያየ መንገድ ይጠራል። አብዛኞቹን ስንመለከት ግን እነ ቅዱስ ባስልዮስን ስንመለከት ቤተሰቡ በሙሉ አብዛኞቹ ወደ ቅድስና መጥተዋል፣ ወደ ጵጵስና መጥተዋል፣ ወደ አራቱ እንደዛ መጥተዋል። ወንድማማቾቹ ያው እንደ ዛሬው ጵጵስና አይደለም። በጣም በቅድስና የተሞላ ተገደው ከገዳም ተፈልገው ነው እንጂ ቢብለው አይደለም ጳጳስ የሆኑት። በጣም በቅድስናቸው የታወቁ መጽሐፍት የጻፉ ናቸው። የነዚህን ስንመለከት እነ ቅዱስ ባስልዮስን ማስቀምጠውታል። እናታቸውን ያደንቁ ነበር። አባታቸው ደግሞ ከሌላ እምነት የመጣ ምን ያህል አስተዋጽኦ እንዲያደረገች፣ እነሱ ደግሞ ለዚህ ቅድስና ለዚህ ማዕረግ እናታቸው እንዴት እንዲያበቃቻቸው። ስለዚህ የመጀመሪያ ቤተሰብ አጥፊም ነው አልሚም ነው፣ ሰሪም ነው አፍራሽም ነው። አብዛኛው ወጣት በምን ምክንያት ነው እንዲሆንከው ብትለው በቤተሰብ ምክንያት ሊል ይችላል። ስለዚህ ቤተሰብ ኃላፊነቱን መስራት አለበት። ምንድነው መስራት ያለበት? በምግባር እንዲጸና፣ በሃይማኖት እንዲጸና። አሁን አንዳንድ ቤተ እምነቶች በጣም ያሳዝኑኛል፣ እውነት ለመናገር በጣም ያሳዝናሉ። ጥላቻን ማስተማር፣ ሌላ እምነት የሚከተል ከነሱ እምነት ያለው ውጭ ያለ ሰው እንዲጠላ የሚያስተምሩ ሰዎች አሉ። እነዚህ ባይፈጠሩ ይሻላቸዋል በእውነት። አገር እንዴት አይነት አገር ነው የሚረከበው? ብቻውን አይኖርም መቼም አይደል? ሌላ ማይ ጋር ነው የሚረከበው አገር። ስለዚህ ይሄ ልጅ ወጣት ሲሆን ጉልበቱን ተጠቅሞ ስልጣኑን ተጠቅሞ አገር ማፍረስ፣ የራሱን ቤተ እምነት ማስፋፋት፣ ሌላውን ማፍረስ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ብላ ታስተምርም ልጆቿን። እንዲህ አይነት ወላጅም አንፈልግም። የሚኖረው እሱ ነው፣ ግን እንዴት ነው የምንኖረው የሚለውን ለይቶ ማስተማር ነው። ስነ ምግባር እንደ እውነት እንደው እግዚአብሔር ቢሰፍረው ቅንነት ያላቸው ቤተሰቦች የሚያስተምሩትና ሌሎች ደግሞ ልጆቻችንን እናስተምራለን ቢለው ልጆቻችን እናስተምራለን እንመክራለን እንዲህ እናረጋለን ብለው እያስተማሩ ያሉ ወላጆች ቢመዘኑ በሰው ዘንድ ያለ በእግዚአብሔር ዘንድ ቢመዘኑ በእውነት እነዚህኞቹ የሚያፍሩ ናቸው፣ እነዚህኞቹ የሚኮሩ ናቸው። እና እነዚህ ቤተሰብ ትልቅ አስተዋጽኦ ነውና የብዙ ቅዱሳን አባቶቻችንን ሕይወት ስንመለከት በትዳራቸው በቤተሰባቸው ላይ በነበረው መልካምነት የመጣ መልካም ወጣትነት ነው። እና የብዙዎቹን ስንመለከትና ይሄን ማድረግ ይጠበቅብናል። የመጀመሪያው ቤተሰብ መወጣት አለባቸው ብለን እናስባለን። ሌላው ሽማግሌ ጎረቤት አባቶችን ጠይቅ ይነግሩህማል ይላል። አባቶች አርአያ መሆን መቻል አለባቸው። ህፃናትን ሰብስበው ስነ ምግባር ያለው ትምህርት ማስተማር፣ የሀገር ፍቅር ታሪክ መንገር፣ አገራቸው እንዲወዱ፣ ሱስን እንዲጠሉ፣ የማይገባ ነገር ማድረግ እንደማይገባቸው፣ ለነሱ እንዲያልጠቀማቸው ይህን ኃላፊነት መወጣት አለበት። ሽማግሌ መሆን መቻል አለበት። ሽማግሌ እኮ የሚታወቀው በፀጉር ብቻ አይደለም፣ ዘንግ መያዙ አይደለም። እንደው በእውነት እኮ አጥንታቸው እንደው ሾሁኑ አልወጋንም እንጂ በፊት የነበሩ አባቶቻችን አሁን እየተሰራ ያለው ወጣት አሁን እያደረገ ያለውን ወጣት እባካችሁ መንግስትም ማስቆምልን ቤተክርስቲያንም ስራሽን አልሰራሽም ብለው ክስ ይቆሙ ነበር ሽማግሌዎቹ። ምክንያቱም ነገ ምን አይነት ሽማግሌ ነው የምናገኘው? የተጣላ የሚያስታርቅ፣ የወደቀ የሚያነሳ፣ የሆነ ክፉ ነገር ሲሰራ አይደረግም የሚል ነው ሽማግሌ ማለት። ስለዚህ እነዚህ ለወጣቱ ለሁለት ለሶስት አይደለም በሙሉ ሽማግሌዎች አሁን ጡረታ ወጥተው በአካባቢ ተቀምጠው ቅዳሴ እያስቀደሱ የሚሄዱ ወይም ደግሞ እንደው ሰፈር የሚውሉ እኮ አሉ እኮ። እንደውም አንዳንድ ጊዜ የሚያነሱት ነገር አለች እንደው ወደዚች ወደ መጠጧ ወደ ምኗ ሽማግሌዎች ያም የሽግግር ህይወት አይደለም እሱ። ትክክለኛ ስራ ይሄንን ነገር አከናውኖ መሄድ ነው። ሐዋርያው ቅዱስ ጳውሎስ ሩጫዬን ጨርሻለሁ ያለው እንዲህ አይነቱን አይደለም። በምድር ላይ ማድረግ ያለብን እድሜያችን እስከሚገታን ድረስ ምንድነው ማድረግ ያለብን ከተባለ
ወዴታች ወረድ ብሎ ወደኛ እድሜ እየመጡ ያሉትን ወጣቶች አርአያ ይዘው ፈሪሃ እግዚአብሔርን ገንዘብ አድርገው እንዲመጡ መስራት አለበት። ይሄን የሚሰራ ግን ሽማግሌ ጠፋው። ሽማግሌው ራሱ ሌላ ሽማግሌ ጠይቅ እርሱን የሚያስተካክለው ማለት ነው። ለምን ከተባለ አሁን ላይ ያሉ ወጣቶች ወደ አባትነት ሲመጡ ወደ አረጋዊነት ሲመጡ አሁንም እነሱ ደግሞ ምንም አይነት ግብ አይኖራቸው። ግብ እንዲኖራቸው እነዚህ አባቶች መስራት አለባቸው ብለን እንችላለን። የመጨረሻ ግን ይሄን ሁሉ እነዚህ ሁሉ ሰርተው የሚመግቧት ወደ ቤተክርስቲያን ቤተሰብ ሁሉም በራሱ አይወጣው። ጎረቤትም ወይም ደግሞ ሽማግሌዎችም በራሳቸው አይወጡትም። አምጥተው ለእናት ቤተክርስቲያን ነው የሚሰጧት። እርግጥ ነው እናት ቤተክርስቲያን በአደራነት የምትቀበለው ወንድ ልጅ በ40 ቀኑ ትቀበላለች፣ ሴትን በ80 ቀን ትቀበላለች። 80 ቀን ትተቀበል ቤተክርስቲያን ያለ ምስክር ግን አትተው። የመጀመሪያ አንድ ወጣት ቢያንስ ስንት ጠባቂዎች ይኖሩታል መሰላችሁ? እናትና አባት አንድ ጠባቂ ነው። እናትና አባት ንስሐ አባት አላቸው። ህፃኑ ሲመጣ ቤተክርስቲያን ደግሞ ዋስ ሊሆን የሚችል ወይም ክርስትና አባት ወይም ክርስትና እናት የምንለው እሷን ቤተክርስቲያን አደራ ትሰጣለች። አሁን ለታቦት ነው የምንሰጠው፣ የቤተክርስቲያን አስተምሮ አይደለም። ዋናው የተፈለገው ለቤተክርስቲያንማ እኛ የቤተክርስቲያን ነን። ቅዱስ ሚካኤልም በለው ቅዱስ ገብርኤልም በለው ማንም ቅዱስ ጊዮርጊስም በለው የኛ ናቸው፣ እኛን ይረዳሉ። ግን በዋናነት የኛ ወክልና ለማን ነው የሚያስፈልገው ከተባለ የሚያስፈልገው በዋናነት ያንን ህፃን ከህፃንነቱ ጀምሮ ሃይማኖቱን አውቆ ተረርቶ ወጣትነትንም ደግሞ ቅድም እንዳልነው ሰተት ሳይፈጥር ህግ ሳያፈርስ ጠብቆ እንዲኖር ማድረግ ነው የክርስትና አባትና እናት። አሁን ይሄ በምድራዊ ነገር ስላስተሳሰር ነው ከገንዘብ ጋር ከመንጋ ይሄ ዳቦ ጋግሮ ልብስ ገዝቶ ከመውሰድ እኛም ደግሞ የበህር ልጅ ጋር አለይም እድራለሁ እኩላለሁ እሱ አይደለም ጉዳዩ፣ እሱ አይደለም። ሃይማኖት አጽንተን ምግባር አቅንተን አንዳንድ እኮ ክርስትና አባት ወይም ክርስትና እናት ኑሮት ክርስትና እናቴ ሰልማለች የሚላል ሌላ እምነት ይዛለች፣ ግን የተቀበለው አደራ አልገባውም። አየው እሱ ራሱ ለምን በፊት የተቀበለ የሰው ህይወት ራሱ ተቀብሏል፣ የራሱን ህይወት አልፎ ይሄ ሰው በሃይማኖት ጸንቶ በምግባር ቀንቶ እንዲኖር አደርጋለሁ ማለት ነው። መጽሐፈ ተረጉምለታለሁ። ጸሎተ ሃይማኖትን ደግሞ ነው የሚቀበለው። ጸሎተ ሃይማኖትን ደግሞ ሲቀበል ምን ማለት ነው? እንዲህ እኔን እንዲያመንኩኝ አንተም ደግሞ እንዲህ እንድታምን አደርጋለሁ፣ እንዲህ እንዲያመንኩ እኔ እንዲህ እንድታምን አደርጋለሁ እያለች ሴቷ ደግሞ ለሴቷ እንደውም በተመሳሳይ ጾታ ተደርጋ ቁጭ አድርጋ እንድትመክር። ስለዚህ ቢያንስ አንድ ወጣት በአንድ ቤት ውስጥ ሲያድግ ስንት መካሪ ታደርጋለች ቤተክርስቲያን? እናት አባት አለ፣ ራሱ ይመክራል። የእናትና የአባት ደግሞ ንስሐ አባት አለ፣ ክርስትና አባት አለ። የዛ ቤተሰብ ውስጥ ክርስትና አባት እያንዳንዱ አለ። 4 ቤተሰብ ቢኖር 4 ክርስትና አባትና እናት አሉ። 4 መምህር ማለት ነው በሌላ ነገር። አንድ ንስሐ አባት ደግሞ ጠቅሎ ደግሞ ቤተክርስቲያን መድበዋለች 5 መምህር። አየው። ስለዚህ አንድ ቤተሰብ በምን ምክንያት የተበላሸ ሊሆን ይችላል ነበር። ስለዚህ መዋቅራችን ትክክል ቢሆን ያ ሁሉ ቤተሰብ ያስተምራል፣ ይመክራል። ቤተክርስቲያን ይሄን ውክልና ትሰጣለች። ቤተክርስቲያን የመጣውን ይሄን ያህል ወጣት መጥቶልኛል የጠፋው ደግሞ እንደጠፋ ይቅር ማለት ይሄ ከእናት ቤተክርስቲያን የሚጠበቅ አይደለም። ቤተክርስቲያን ስንል ምን ተቸው እኛን ነው እየተናገርኩ ያለሁት። በሰው ዘንድ ትርፍ የለም። ቤተክርስቲያን ትርፍ የሚባል ሰው የላትም። ሙሉ ለመንግስተ ሰማያት ለገነት እንዲበቃ መስራት ያለባት ነው ቤተክርስቲያን። በአንዲት ከተማ ውስጥ ለምሳሌ 50 ወጣት ቢኖር ከ50ው 25ቱ ወይም ደግሞ 49ኙ ራሱ ቢሆን የሰንበት ትምህርት ቤት ተሳታፊ ወይም ደግሞ በመንፈሳዊ መንገድ እየሄደ ቃል እግዚአብሔር እየሰማ የሚኖር ቢኖርና አንድ ወጣት ተሳታፊ ባይሆን አብዝታ መስራት ያለባት ለአንዱ ልጅ መስራት አለባት። ለምን? እሱስ ገነት መንግስተ ሰማያት ያስፈልገው መስራት የለባትም? ኃላፊነቷን መወጣት የለባትም? ለምን ተለየ? ከዚህ ህብረት ለምን ወጣ? በአንድ ሰው ምክንያት ዓለም ይበላሻል፣ በአንድ ሰው ምክንያት ዓለም ይድናል። ስለዚህ ቤተክርስቲያን መጀመሪያም ቅዱስ ዮሐንስ ሲቀበል አደራውን ጠቦቶችን ጠብቅ ነው። ወጣት ጥበቃ ያስፈልገዋል። ወጣት ላይ ያልሰራች ቤተክርስቲያን ሰራች ተብሎ አይታሰብም። ቤተክርስቲያንም የፈለገው ጳጳስ ቢበዛ፣ የፈለገው ስብከተ ወንጌል ቢንጋጋ፣ የፈለገው ነገር ቢዘጋጅ፣ የፈለገው ጉባኤ ቢኖር ወጣትን አልመን እስካልሰራን ድረስ ወጣትን ደግሞ በትክክለኛው ህግና ስርዓት እንዲኖር እስካላደረግን ድረስ ነገ ትውልድን እናስቀጥላለን ቤተክርስቲያን መኖር ትችላለች ማለት አይቻልም።
ስለዚህ ቤተክርስቲያን እነዚህ ሁሉ ሰርታ ያመጣቻቸው አንደኛ ቤተክርስቲያን ናት። እነዚህ ሁሉ ቤተሰብ እንዲሰራ የምታደርግ ቤተክርስቲያን ናት። ሽማግሌ እንዲሰሩ የምታደርገው ቤተክርስቲያን ናት። የመጡላትን ቤተክርስቲያን አይታችሁ ከሆነ አንዳንድ ቤተክርስቲያን ላይ እሁድ ላይ ወጣቱ ትምህርት እየሰማ ነው የሚሄደው? እየሰማ ነው ወይ የሚሄደው? አይደለም፣ እየሰማ አይደለም። የማይሰማበት ምክንያት አንድ የሰው ብዛት ያለበት አድባራት አለ። በጣም በርካታ የቦታ ምቹነት ያልሆነበት አለ። ሁለተኛ እዛ የሚሰጠው ትምህርት ወጣቱን ይመለከተዋል ወይስ አይመለከተውም ተብሎ ይመዘናሉ። ትዳሩ የቀናለትን ነው ለማስተማር የፈለግነው ወይስ ትዳሩ ያልቀናለትን ትዳሩ እንዲያስተካክል? አረጋዊን ነው ማስተማር ያለብን ወይስ ወጣቱን ነው? ሴቱን ነው ወይስ ሽማግሌውን ነው? የትኛው ነው? እሱ በአንድ ነገር አይሆንም እንዴ። የአምስተኛ ክፍል ተማሪና የስምንተኛ ክፍል ተማሪ ትምህርቱ ሂሳብ ስለተባለ ወይም እንግሊዘኛ ስለተባለ አንድ ክላስ ውስጥ አስገብተን እናስተምራለን? አናስተምርም። ቤተክርስቲያን ይሄንን ልታስተካክል ይገባል። እንደው ይሄ ጉባኤ የሚባለው ትምህርት የግድ ነው የሚያስፈልግበት ሊኖር ይችላል። እውነት ነው፣ ሙሉ በሙሉ አይደለም። ግን ስራዋ እሱን ማድረግ ነው ወይ የሚለውን ነገር ስንመለከት እሱ ስህተት ነው። ምንም አልተገናኘንም፣ ከወጣቱ ጋር አልተገናኘንም። ምናልባት አሁን በዚህ በቤተ ክህነት በጠቅላይ ቤተ ክህነት የወረደ ያለ ለወጣቶች ትምህርት ተብሎ እሱስ ደግሞ ምን ያህል ደርሰንበታል? ደግሞ ራሱን የቻለ አንድ ጥያቄ ነው። ምን ያህሉን ወጣት አግኝተነዋል? አሁን ምን ያህሉን ወጣት ቤተክርስቲያን ይዘዋለች? ምን ያህሉን ወጣት ደግሞ በቁጥጥሯ ስር አድርጋ ሰፍራ ቆጥራ ይዘዋለች? ካህናት አባቶቻችን ለልጆቻቸው ግንዛቤ ፈጥረው ወጣት ልጆቻቸውን ወደ ቤተክርስቲያን እየላኩ እንዲማሩላቸው ከነሱ ሸክም እንዲቀንስላቸው ምን ያህል አስተዋጽኦ አድርገዋል የሚለው ነገር ቢሰፈር አሁንም ዜሮ ነው። አሁንም ገና ነው። እኔ አሁን በዚህ የሚረካ ካለ በጣም ተሳስቷል። የለም። ምክንያቱም አሁንም የሚመጡ ድሮ የሚመጡ ናቸው። ቤተሰቦቻቸው ሁሉ የሚሉ በቤት የሆነ ምክር የሚሰጡ ናቸው እና ለሁሉ በዓል አከባበራችን ሁሉ የተሳሳተ ሲሆን ቤተክርስቲያን ሀግ ብላ በዚህ መንገድ ሂዱ ብላ የምታሳይ እሷ ናት እና ቤተክርስቲያን የሁሉ እናት ናት። የሁሉ መንገድ የምታሳይ ናት። መሪ ናት። ፋና ናት። ብርሃን ናት። ስለዚህ ይሄ ስለሆነ ቤተክርስቲያን በዚህ መሰረት ኃላፊነቷን ብትወጣ ወጣቶችን መያዝ ይቻላል። እስካሁን ያልናቸውን ችግሮች አቅጣጫ ካሳየናቸው መንገድ ከመራናቸው ወደዚህ የማይመጣ የለም። እሺ መምህራችን ቃለ ሕይወትን ያሰማልን። እግዚአብሔር የፈጠረን ዋነኛው ዓላማው ለምንድን ነው? ስሙ እንድናወድስ ክብሩ እንድንወርስ ስለሆነ በአሁኑ ዘመን በተለይ ወጣት ላይ ፈተና ስለሚበዛ ዛሬ በወጣት ዙሪያ ዳሰሳ አድርገናል ማለት ነው። በወጣት ዙሪያ ያለውን ፈተናና ኦርቶዶክሳዊ ወጣት ምን መሆን አለበት፣ ማን ኃላፊነት መውሰድ አለበት የሚለውን በሚገባ አብራርተውልናል። በተለይ በወጣት ላይ ኃላፊነት መውሰድ ያለበት ሽማግሌ፣ ጎረቤት፣ ቤተክርስቲያን፣ ካህናት፣ መንግስትም ጭምር ኃላፊነት መውሰድ አለበት ማለት ነው። ምክንያቱም ወጣቱ ትውልድ ከነቃ ቀጣይ ያለው ሀገር ቤተክርስቲያን በተሻለ ሁኔታ ይሻገራል ማለት ነው። ስለዚህ በስተመጨረሻ የሚያስተላልፉት መልእክት ካለ መምህራችን መልእክት ያስተላልፉ። እግዚአብሔር ይስጥልን። እንግዲህ እንደተባለው ትውልድን ያበላሸው የተሳሳተ አመለካከት ያለው ትውልድ ስለሆነ ይሄን ሰው ሰራሽ ስለሆነ ጥፋቱ በሰው ነው የሚስተካከለው፣ እግዚአብሔርን አጋዥ በማድረግ። ስለዚህ የበኩላችን አስተዋጽኦ ማድረግ ነው። እናንተም በሚዲያችሁ ይሄንን ነገር ለመቅረፍ ይመስለኛል የምትሰሩት፣ ምንም ይሄ ጥርጥር የለውም። ስለዚህ እናንተን የመሰሉ ሚዲያዎች እየተፈጠሩ በዚህ ግንዛቤ እየፈጠር ልክ በዓለም አዊነት ላይ ያሉ ሚዲያዎችን ልናሸንፍበት የምንችል እንግዲህ ግብፅን ባናቃትም ብዙ አባቶች ይነግሩናልና ሚዲያ በጣም በርካታ የሚዲያ ተጠቃሚ ናት። ወጣቶቹ ራሳቸውን የቻለ ሚዲያ ያላቸው፣ ህፃናት ራሳቸውን በጾታ ምዕመናን ራሱና አረጋዊው ለአረጋዊ እና ያን በተመለከተ ስላላቸው በጣም ጽኑዎች ናቸው። እንዲህ ለፈተና የሚዳረጉበት ነገር የለም። የራሳቸው የሚመካከሩበት የራሳቸው አስተምሮ የራሳቸው አባት በትክክል ስርዓተ ቤተክርስቲያንን በጠበቀ መንገድ ይሄዳሉና ቅድም እንዳላችሁትም ሁሉም አስተዋጽኦ መወጣት ግንዛቤ ያለን የሚሉ ወጣቶች ስራ መስራት አለባቸው። ግንዛቤ ለሌለው ወንድሞቻችን በዙሪያችን ላሉ ወጣቶች በትክክል ነገን የሚያስብ ዓላማ ያለው አገርን እረከባለሁ ቤተክርስቲያንን እረከባታለሁ የሚል ዓላማ ያለው ወጣትን
ዓለምን መፈለግ አለባት፣ በዓለሙን ደረጃ መፈለግ አለበት፣ በቤተክርስቲያን መፈለግ አለበት። ትክክል። በድሮ ታሪክ እንደሚነግረን ቤተክርስቲያን ናት አብነቱንም ቤተመንግስቱንም ትምህርት አስተምራ ለመንግስቱን ግማሹን በክነቱ ስታደርግ ቆየች ቤተክርስቲያን ናት። የዛን ሰዓት ዛሬ ተከሰሳለች እንጂ ይሄን ያህል በእውነት ነውር ያልተፈራበት ዘመን አይደለም። ያ ነውር ነበር፣ ይሄ ነውር ነው፣ ይሄ ትክክል ነው። አሁን መቀማት ነውር ያልሆነበት፣ የማይገባ ነገር ማድረግ ነውር ያልሆነበት እኔ እንደውች የኛ እርሜ ኑራ እኮ ከተቃራኒ ጾታ ጋር እኮ አንድ ወንበር መቀመጥ እኮ ይከብድ ነበር በፊት በትምህርት ቤት ደረጃ። አሁን ደግሞ የትምህርት ፖሊሲውን ስንመለከት ትንሽ ይከብዳል። 4ኛ ክፍል 5ኛ ክፍል አካባቢ ላይ ያሉት እንደው የማይገቡ ነገሮችን የተጻፉ አሉ። ኃጢአትን እንዲለማመዱ የሚያደርጎች መቻል እነሱ መስተካከል አለበት። ሀገር ይጠቅማሉ ይመጥናሉ ያ ማወቅ ለምንድን ነው የሚጠቅመን የሚለው አንዳንድ ጊዜ ኃላፊነታችንን ባለመወጣታችን መስማት የሌለብንን እየሰማን ማየት የሌለብንን እያየን ትውልድ እየሞተ ስለሆነ ያለው ቅድም ያነሳናቸው ባለድርሻ አካላት አብዝተው ሊሰሩ ይችላሉ። መንግስትም ቢሆን በገባው እኮ አለው አልኳችሁ መዋቅር እኮ አለው። ግን እውነት በሚገባ እየተሰራበት ነው ወይ ብለን ስናስበው ደግሞ እንደው ችግሮችን አቅርቦ እንደዚህ ተፈጠረ ከማለት ውጭ ችግሮችን ታቃርፎ በትክክል ደግሞ ወደ የሆነ ነገር መጥቶ መንግስት ደግሞ የሃይማኖት አባቶችንም ጠርቶ ያወያያል። እንደው ለኛ ሞት ነው እውነት ለመናገር እኛን ጠርቶ እንደዛ አድርጉ መባል ነበረብን ነው ብላችሁ ስታስቡት አልነበረብን። እኛ ነበር እንዲህ አርግ ማለት የነበረብንና ወደፊት ቤተክርስቲያን መሪነቷን ማስተካከል አለባት። መሪነት ማለት የበላይነት ማለት አይደለም። አርአያነቷን የመጀመሪያነቷን ትክክለኛነትን ለንጽህና መጨነቅ ያለባት ቤተክርስቲያን ናትና ለንጽህና የሚጨነቅ ስራ ተቋም ቤተክርስቲያን ስለሆነች ያለችው እሷ አምልኮተ እግዚአብሔርን በትክክል ፈጽመው እንዲኖሩ ነገ የሚተኩ ዲያቆናት ከየት ማምጣት ይቻላል? ቤተክርስቲያን በንጽህና ካልተጠበቀቻቸው ነገ በንጽህና የሚሄዱ ጳጳሳትን ከየት ማምጣት ይቻላል? አሁን መከራችን እያየን ያለነው በሱ ባለማድረጋችን አይደለም። አሁን መሾም በፊት ነውር ነበረ፣ በጣም ያሳፍር ነበረ። ዛሬ ግን እፍረት የጠፋው ለምንድን ነው ብለን ካሰብ ይሄ በቃ ይሄ ነውር የሚባለው እንደ ክብር ስለተቆጠረ ነውና ይሄንን ሁሉ ያጣነው በምንድን ነው ካል በትክክል በሚገባ ባለመስራታችን ነው። ከኔ ከሌ ይሻላል ማለትን የተውነው ከምንድን ነው የመጣው? ራስ ወዳድነትን፣ ራስ ማክበርን፣ ሰው ምን እንደሚመራ ምን እንደሚያደርግ ሳያውቅ ግድ መሪ ካልሆንኩ የሚል ነገር ከምንድን ነው የመጣው ከተባለ የራስን ጥቅምና ራስን ከመውደድ የተነሳ ነው እንጂ በእውነት ይሄ በወጣትነት በትክክል ብንሰራበት አይደረግም። አገርም አይበላሽም፣ ሃይማኖትም እንዲህ አይነት ችግር ውስጥ አይገባምና ወጣት ለሁሉ ነገር የተዳረገ ነው። ሁሉ ነገር ወጣትን ይፈልገዋል። ሱስ የመጀመሪያ ሰው የሚጀምረው የት ላይ ነው ካላችሁ ወጣትነት ላይ ነው። መልካም ወጣት እንደው ደግሞ የህይወትን መስመር የት ላይ ነው ያስተካከልከው? ወጣትነት ላይ ነው። ስለዚህ እነዚህ ግራና ቀኝ የሚይዙት እዚህ ላይ ነው። ሁሉም ወደ የድርሻ ህፃንማ ሆነህ እንደፈለክ የምትጫወት እንደፈለክ የምትገባ ነው እንጂ ሌላ ጉዳይ ውስጥ አይደለም። አብረህ ትገባለህ፣ አብረህ ትወጣለህና እነዚህን መስራት መቻል አለበት። ሚዲያዎች መብዛት አለባቸው። እኒን በዓለም ላይ ያሉትን ወይም ደግሞ ይሄ ዓለማዊ የሆኑትን ነገሮች ሊያጠፋ የሚችል መንፈሳዊነትን ሊያጎናጽፉ የሚችል ሃይማኖትን ሊያስተላልፉ የሚችሉ ሚዲያዎች በጣም መስራት አለባቸው ብለን እናስባለን። ይሄ የሚሰራ ከሆነ ቤተክርስቲያን የበኩሏን ድርሻ እየተወጣች ቤተክርስቲያን አባቶች ደግሞ ይሄን ሊያግዙ ይገባል፣ ይሄን ሊሰሩ ይገባል። ይሄ የሚሰራ ከሆነ በእውነት ወጣትን የተጨነቁትን የምናረጋጋ የራቁትን የምናቀርብ በኃጢአት ውስጥ ያሉትን በንስሐ ጥበን ምን መልሳቸው ከሆነ ነገ የቤተክርስቲያን ንብረት ማለት እሱ ነውና ይሄንን እናድርግ የሚል ሐሳብ ነው ያለኝ። በዚህ መርሃ ግብር ላይ እኛንም ያብዛችሁ ደግሞ ለወንድሞቻችን ለእህቶቻችን ለልጆቻችን ለመንፈስ ልጆቻችን ይሄን መልእክት አስተላልፈን እንግዲህ እንዲመከሩበት እድሉን ስላመቻቻችሁልን እግዚአብሔር ይስጥልን። እግዚአብሔር አምላክ በረድኤት በበረከቱ እናንተን የሚጠብቅልን እግዚአብሔር አምላካችን ለሀገራችን ለኢትዮጵያ ለዓለም ሁሉ ሰላምን ለሕዝባችን ፍቅር አንድነትን ያድልልን። እግዚአብሔር አምላካችን በንጽህና በቅድስና ሆኖ ፈሪሃ እግዚአብሔርን በልቦናው ጽፎ ይዞ እግዚአብሔርን አክብሮ ሰውን ወዶ ይችን ሀገር የሚረከብ ሃይማኖቱን የሚያከብር ወጣት ደግሞ መድኃኔዓለም ክርስቶስ እንዲሰጠን እኛም ደግሞ የተቻለንን ሰርተን እንድናልፍ የእርሱ መልካም ፈቃድ ይሆንልን። ይቆየን። እግዚአብሔር ይስጥልን አባታችን። በእውነት በዚህ በሰንበት ሚዲያ ስቱዲዮ ተገኝተው ስለሰጡን ማብራሪያና ምክር በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።
የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በውጭም በሀገር ውስጥም በመላው ዓለም ሆናችሁ ይህንን መርሃ ግብር እየተከታተላችሁ ስለቆያችሁ እስከ መርሃ ግብራችን ፍጻሜ ከኛ ጋር ስለነበራችሁ ከልብ እያመሰገን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንዲሁም ላይክ ሼር በማድረግ ለሁሉም አዳርሱት አገልግሎት እንድትደግፉ በልዑል እግዚአብሔር ስም እንጠይቃለን። ጥያቄ፣ ሐሳብ፣ መልእክት ካላችሁ ኮሜንት ስራ አስቀምጡልን እንመልሳለን። በቀጥታ በስልክ ቁጥር ማግኘት ለምትፈልጉ 0989964134 ብለው መደወል ይችላሉ። ከመርሃ ግብሩ ጋር አብረን ቆይታ ያደረግነው የዚህ መርሃ ግብር አዘጋጅ እኔ ደሳለኝ ካሳይና እንግዳችን ቀሲስ ናትናኤል ነበሩ። የዛሬው መርሃ ግብራችን ይሄን ይመስል ነበር። ስለነበረን ጊዜ የዘመን ዘመናት ባለቤት ልዑለ ባሕርይ ልዑል እግዚአብሔር የተመሰገነ ይሁን። በቀጣይ መርሃ ግብር እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ነፍሴ ሥጋዬን አሸነፊያት፣ ነፍሴ ሥጋዬን አሸነፊያት፣ ከሐሰት አርቀሽ በእውነት መንገድ ምሪያት፣ የእግዚአብሔርን ሕግ አስተምሪያት፣ የሰማዩን ርስት አሳስቢያት።